ለምሳሌ አንተ ይሄድክ መንገድ ላይ በሩ እንትን ብትጋጭ ከበር ጋር ምንድነው የምትለው? በሩ ገጨኝ ነው አይደል የምትለው? በእንግሊዘኛ ከሆነ ደግሞ አይተዶር ወይ ምናምን ነው የምትለው። ስለዚህ በሩ ገጨኝ ካልክ በሩ መጥቶ እንደገጨ ነው እንጂ ሄደ እንደተጋጨ እንትን አትልም። ጉንፋንም ሲይዝ ጉንፋን ያዘኝ እንጂ አይኮትኮት አትልም አይደል? ስለዚህ የሆነ ነገር ተደረገ ማትሪክ ውጤት ባይሳካ ማትሪክ አልመጣልኝም ነው እንጂ እኔ አላጠናውም ወይ አልተዘጋጀውም የሚለውን ነገር ይሄ ሪስፖንሲቢሊቲ ወደ ራስ መውሰድና እንትን የለም። ብዙ ኢንጂነር ሊበዛ ይችላል፣ ብዙ እንትን የሆነ ፕሮፌሽናል ሊበዛ ይችላል። ግን የተለየ የሆነ መውጣት ደግሞ ይቻላል አይደለ? የተሻለ ነገር ይሰማ መውጣት። አሁን ኒውሮሰርጀሪ መማር ለሚፈልጉ ህክምና ተማሪዎች ምን መክራቸው ነገር አለ? እንምጣው ይቢሉ። ውድ የሐኪም ተከታታዮች እንደምን ከርማችኋል? እኔ ዶክተር አብርሃም አራያ እባላለሁ። ዛሬ አንድ መምህሬን ይዤ መጥቻለሁ። ስለ መምህሬ መናገር የምፈልገው በስም ሞክሼነን፣ ስለዚህ አብርሃም ነን። ስለዚህ ራሱን እንዲያስተዋውቅ እድል እንስጥና ወደ ውይይታችን እንገባለን። ስሜ ዶክተር አብርሃም ታደለ እባላለሁ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ኒውሮሰርጅን ነኝ። ለትውውቅ ትዝ ይልሃል ጴጥሮስ እየመጣህ እያለ እኔ ጂፒ ነበርኩ ያኔና ስለዚህ ያኔ ደግሞ አይ ቲንክ አካዳሚክ ፕሮቮስት የነበረውም ስሙም አብርሃም ነበር። ስለዚህ መጣና አብርሃምን ጥሩታል። ከዛ እኔ ሄድኩኝ። ከዛ አንተኛውን አብርሃም አይደለም ያኛውን አብርሃም አምጣልኝ አለ። ስለዚህ ሶስት አብርሃሞች ቆመን ያወራንበት ጊዜ አስተውሳለሁ። ትንካ የስም እንትን መመሳሰል ሆኖ እንግዲህ ሲለኛል ያኔ ስትመጣ ኦሬዲ የሆነ አክቲቪቲ ጀመርክበት አካባቢ ነበር አይደል? ያንሰው ምን ታቀኝ ነበር ያኔ መጀመሪያ ያገኘው ያኔ ነበር። እኔ በስም ነበር ማቀ በአካል ያኔ ነው በደንብ እንትን ያልክ። ከዛ በኋላ በጣም ቅርብ ጓደኞቼ ኒውሮሰርጀሪ ሬዚደንቶች ነበሩና ከዛ በኋላ የነሱ ሪኮሜንዴሽን ነው። ስለዚህ ይሄን ፕሮጀክት ስንጀምር አብርሃምን ካላመጣው ስለዚህ አክብረኝ ስለመጣ ለማመስገን ወዳለሁ። እኔም አመሰግናለሁ። እየፈራው ነው የመጣሁት ምክንያቱም ያን ነገር ላይ ስትቀርብ ለማህበረሰብ የሆነ ኢምፓክት ያለው ነገር ለማቅረብ ለስትቀርብ በደንብ ሮል ሞዴል መሆን ያስፈልጋልና ሰዎችም ያዩሃል ይከታተላሉ ምናምንና ምንድነው ሼር ማደርገው ምናምን ቢስ ስጋት አድሮብኛል። ግን እንደው ማለት ሩቲን ከሆኑ ነገሮች ሰው ኤቭሪዴይ ከሆኑ ነገር የተወሰነ ነገር ሊማር ስለሚችል ከጥሩም ነገር ከስተትም ትማራለህና አትሊስት እስቲ ቀርበን ብናወራ አንተም እየጠየቀኝ እኔም ብጠይቀ እንደው ለሌላው ሰው ለወጣቱም ሐኪሞች አዲስም ጆይን ለማድረግ ለሚፈልጉ ምን ኤክስፔክት ያደርጋሉ የሚለውን ነገር ሼር ለማድረግ ነው እንጂ እንደው የተለየ ከዚህ በፊት እንዳቀረብካቸው ጃይንቶች አይደለም። ያ ደግሞ የጠራንበት ምክንያት አለ። እንግዶቻችንም ይሄን ኢንተርቪው የሚመለከቱበት ጊዜ ምክንያቱን ይረዱታል ብዬ አስባለሁ። እና እስቲ ውይይታችንን ለመጀመር ያህል አብርሃም የት ነው የተወለደው? እድገቱ እንዴት ነበር? እስከ ሃይ ስኩል ጉዞ እስቲ በዛ እንጀምር። እሺ እኔ የተወለድኩት አዲስ አበባ ነው። አሁን 22 የሚባለው አካባቢ እዚህ ሰፈር በዚህች መስመር ላይ ነው የተወለድኩት። እድገቴም እዚህ አዲስ አበባ ነው። ከዛ ኤሌመንተሪ የተማርኩት ቦሌ ኮሚኒቲ ስኩል የሚባል ነበር፣ ቦሌ ህብረተሰብ ትምህርት ቤት። ከዛ 7ኛ ክፍል አቃቂ አድቬንቲስት ሚሽነሪ ስኩል አዳሪ ተማሪ ሆኜ ገባሁ። ከዛ የተወሰነ እስከ 9 እንደዚህ ከተማርኩ በኋላ እንደ አስም ነገር ያስቸግረኝ ነበረ። ስለዚህ ትምህርት ቤት አዳሪ መቀጠል አልቻልኩም። ወጣሁኝና ስኩል ኦፍ ቱሞሮ 1 አመት ወይ 2 አመት እንደዛ ተማርኩ። ከዛ 11 እና 12 ተመልሼ አቃቂ ቦርዲንግ ስኩል ገባሁና ያኔ የነበረን የጓደኞች ግሩፕ ደስ ይል ነበርና ያን ሚስል አደረኩ። ወደዛ ተመለስኩ። እዛ ነው የጨረስኩት። ከዛ ያው ሃይ ስኩል ጨረስን። 12ኛ ክፍል ማትሪክ ተፈተንን። ውጤት ጥሩ ነበረ። እንደውም ኮራበት አማርኛ የኔ ያመጣሁት ነውና ከዛ ግን እኔ እዛም ሃይ ስኩልም እያለን በጣም ኢንተረስቲንግ ማትስና እንትን ነው ፊዚክስ አካባቢ ነው እንጂ ሶሻል ሳይንስ ባዮሎጂ ምናምን ላይ ያን ያህል የተለየ ኢንተረስት አልነበረኝም።
ግን ኤሌመንተሪ ያለን ራሱ ከልጅነት ማት ስንፈተን 100 ነው ማመጣው እና አንድ አስተማሪ እንደው 98 ሰጥቶኛል ቦነሷን ሳገኝ 100 ምናምን ሆነ ከዛ አይ ቦነስ ላንተ አይሰጥም ተማሪ ያኔ ትንሽ እያለን ነውና ማትስ ኢንተረስት አለኝ እንዴ በእንትን ደረጃ ስለዚህ ሃይ ስኩልም ሆነን ስናወራ ፊዚክስ ላይ ምናምን መማር ኤሮ ሳይንስ ኢንጂነሪንግ ምናምን ላይ ነው በቃ ኢንተረስት የነበረው ውጪ ስኮላርሺፕ አፕላይ አድርጌ ነበር ጻጻፋለሁ ምናምን ያኔ በደብዳቤ ነው ምንጽፈው እንትን አፕሊኬሽን ተጠብቃለህ ከዚህ ሆነ ይመጣልሃል አፕሊኬሽኑ ተቀብለናል ግን ክፍያ አለ ይለዋል ከዛ በኋላ ግን አንዴ ማስታውሰው አሁን ጓደኛዬ እንትን ነው አሜሪካን ያለው ቴዲ ይባላል የሆነ ትምህርት ቤታችን ውስጥ አማካሪ አለ እንደ ካውንስሊንግ አይነት ነገር እና ተማሪዎችን ይጠራና ምንድነው መሆን የምትፈልጉት ምናምን ብሎ ያማክራል ስለዚህ ለምን ሄደን አናናግረውን ተባባልና ሄድን ከዛ እሱ አይ ቲንክ ወደ ህክምና ትዝ አይለኝም ብቻ ወደ ሆነ ነገር ያደላል እኔ ሄደን ምንድነው መሆን የምትፈልጉት ምናምን አለ ከዛ እኔ እንደዚህ ወደ ቴክኖሎጂ ምናምን ነው ማደላው አልኩት እሱም የሆነ ነገር ነገረው ከዛ አየና አንተ ሐኪም ብትሆን ነው ምናምን ነገር አለ ከዛ ስንወጣ ያማል ምናምን ብለን እኔ አልተቀበልኩትም ያኔ ወጣን ከዛም በኋላ አፕላይ ስናደርግ እኔ ትዝ ይለኛል ኤሌክትሪካል ሜካኒካል ምናምን አሰብኩኝና ኢንጂነሪንግ ብቻ ስፔሲፊክ ልገባበት የሚችለው እንትን አርባ ምንጭ ዩኒቨርሲቲ ነበር ያኔ ዋተር ቴክኖሎጂ ኢንጂነሪንግ ነበር ጥሩ ስም ነበረው ስለዚህ በቃ ዋተር ቴክኖሎጂ ኢንጂነሪንግ አንደኛ ሞሉ እዚህ አርባ ምንጭ ከሄድኩኝ ሌላ ነገር አልመደብ ያኔ ራንደም ልትመደባል ለምሳሌ ጥሩ ውጤትም ኖሮ አንድ ዩኒቨርሲቲ ከገባ በኋላ ሜዲሲን ብትሞላም ያልፈለከው ፊልድ ውስጥ ልትመደብ ትችላለህ ወይም ኢንጂነሪንግ ብትሞላም ያልፈለከው ፊልድ ልትመደብ ትችላለህ ስለዚህ ያኔ አርባ ምንጭ ሴፍሊ ኢንጂነሪንግ ማገኝበት ሞላው ግን ሲመጣ ሊስቴ ውስጥ ላይ የለምና መቀሌ ዩኒቨርሲቲ ደረሰ ዋተር ኢንጂነሪንግ ነው የለም እዛ ዋተር ኢንጂነሪንግ የለም ሜዲሲን ራሱ ገና የመጀመሪያው እንትን እንዲቋቋም ነው ከዛ ፈርስት ይር ፍሬሽማን ነው ያኔ እኛ ከ10 ፕላስ ከነበረው አንድ ቀድሞ ያለው ባች ነው የመጨረሻው የድሮ ካሪኩለም ተማሪዎች ነው ስለዚህ ፍሬሽማንን ጨረስንና ምንድነው ፊልድ መሙላት ጀመርን ከዛ ምን ፈልግ በቃ ምን ሞላው በብዛት ያየነው ኤሌክትሪካል ኢንጂነሪንግ ሲቪል ኢንጂነሪንግ ምናምን ጥሩ እንትን አለው ስም አለው ትምህርት ቤቱ አይደር ነበር ጥሩ ቲቺንግ እንትን ነበርውና እንደዛም ደግሞ ላስብኩኝ ላስት ሚኒት ላይ አካባቢ አማከርኳቸው እንደውም ቤት ደውዬ ብዙ ጊዜ መጠይቀው ታላቅ ወንድሜ ዳዊት ነው እሱን ሳናግረው አይ መድኃኒት በሌለበት ህክምና አስተዋለኝ ከዛ በኋላ አይ ቲንክ ማዘርንም ደውዬ ጠየቅኳት መሰለኝ እና እሷ ስንት አመት ነው 7 አመት ሙሉ ዛል ማለት ለትርቅ ነው ምናምን አይነት ነገር በሚለው ሲል ብቻ እለያዘኝና ሜዲሲን ሞላው ያኔ ደግሞ እንትና ዶክተር ፀሐይ ነበረ በጣም ፕሮሞት አድርጎታል ሜዲሲን እሱ እንደዚህ ከውጭ ድርጅቶች ጋር አብረን እንደዚህ አድርገን እናስተምራለን የሚል ነበርና ብቻ ግን ያው ሳላስበው የሆነ በኢምፐልሲቭ በሆነ እንትን ነው ሜዲሲን እንጂ ሜዲሲን እንደዚህ አቅጄበት ልክ ከልጅነት ሐኪም ምናምን ሆናለሁ እንደሚባለው አይነት ድሪም አይደለም የገባሁት ከዛ እንግዲህ ሜዲሲን ጆይን አደረግን የመጀመሪያ ባች ሆነን አይደር እንትን ሜዲሲን ጀመርን እስካሁን ከነበሩ እንግዶች ውስጥ ጠይቂያቸዋለሁ ይሄን ጥያቄ ሜዲሲን አስባችሁ ነው የገባችሁት ወይስ ሁኔታዎች ነው የገፋችሁ ወደዛ ልትገቡ የሚልና ግማሽ ምላሽ ነው ያገኙት አልጠበኩም ነበር ከብዙ ሰው አንዳንዴ በምርጫ ስተት የሄዱ ሰዎች አሉ ሁለተኛ ደግሞ ላስት ሚኒት ይሄዱ አሉ አንዳንዶቹ ደግሞ ዝም ብለው ተመድበው ራሱ ይሄዳሉ በጣም ትልልቅ ሰዎችና ለዛ ነው ይሄንን አሁን ምርጫችንን በምን መልኩ እናድርግ ለተማሪዎች ለታናናሾቻችን ማስተማር እንድንችል ብዬ ነው ይሄን ጥያቄ ያቀርብኩትና አይ ቲንክ በጣም ጥሩ ነው ምን መሰለ እኔ የሚመስለኝ ለምሳሌ አንዳንድ ሀገሮች ላይ ለምሳሌ ዩኤስ ብትሄድ መጀመሪያ ቤዚክ ሳይንስ የሆነ ትምህርት ተወስድና ባዮሎጂ ሊሆን ይችላል ምናምን ከዛ የሆነ አመት የሆነ ከወሰድክ በኋላ ኮርሶች የመምረጥ እድሎች ይሰጣል እንጂ ዳይሬክትሊ ገና 12 እንደጨረስክ ምን እንደምትሆን እርግጠኛ ባልሆንክበት ሰዓት ላይ
የላይፍን ውሳኔ ብዙ ጊዜ የመወሰን ግዴታ የለብም እኛ ሀገር ጋር አንፎርቹኔትሊ አንዳንዴ ፎርቹኔትሊ ጋይድ የሚያደርግ እንትን አለው ስለዚህ ቶሎ በዛች ሞመንት የሆነ ውሳኔዎችን እንትን ታደርጋለህ ግን አይ ቲንክ እግዚአብሔር ብሎ እንግዲህ ወደ ሜዲሲኑ ማድላት ኖረዋል ወደዛ ጆይን ማድረግ ኖረብን እስቲ ስላይደር ፈርስት ባች ስለመሆን አንድ ሁለት ሰው አውቃለሁ ኪሩቤል እና ሜላት ፈርስት ባች ነበሩ መሰለኝ እኛ ፈርስት ባች ላይ እነማን ነበሩ መሰለ እነ ደረጀ ድጉማ ነበሩ ስቴት ሚኒስትራችን እነ ኢልባቡር ፈርስት ባች ነበሩ እሱ ብዙው ነበር እዛ ነበር እና አይ ቲንክ በጣም ብዙ ዶክተር ከበበው ነበረ አሁን መደወላቡ ዩኒቨርሲቲ ካወቀው ሰርጅን በጣም አክቲቭ ነው እሱ እዛ ነበረ እነ ዶክተር ገረመው ዶክተር ሶፋኒት ቤቲ ማለት ሶፋኒት ጋይኒኮሎጂስት እነዛ እና በጣም እንትን ነበር እነ ዶክተር በቃና አይ ቲንክ በጣም ብዙ እንትኖች ነበር እንደውም 10ኛ ዓመት መልሰን እንገናኛለን ተባብለን እዛ አንዳንድ ነገሮች ሳንገናኝ ቀር ግን በጣም አይ ቲንክ ስንገባ 80 ነበርን ስንጨርስ ወደ 40 ምናምን ሆነን የጨረስነው እና ሁለት ባች አንድ ላይ ተቀላቅሎ ነበር የተማረው የአዲሱ ባችና የድሮ ኦልድ ባች ማለት ነው የገነዘው ዲባችና እንትን ተብሎ ማለት ነውና እንደዛ ነው ቻሌንጅ ነበሩት እንደ አዲስ ዩኒቨርሲቲ እንደ አዲስ ሜዲካል ኮሌጅ አይደር ያኔ አልተከፈተም ነበር ስለዚህ መቀሌ ሆስፒታል ነበር የተጀመረው እንትኑ ግን በጣም ትልልቅና ጎበዝ በጣም ማቹር የሆኑ ሐኪሞች ነበሩ እድለኛ ሆነን ዳይሬክትሊ ከነሱ መማር እድል ነበር እና እንትን ላይ ቤዚክ ሳይንስ ላይ ቢሆን በጣም አክቲቭ የነበሩ ጀነራል ፕራክቲሽነሮች ሆነው የመጡ ሐኪሞች ነበሩ ያስተማሩ ለምሳሌ እነ ዶክተር ባልካቸው ዶክተር ሄለን ያኔ መጀመሪያ እንትን ሆነው አይ ቲንክ እነ ዶክተር ይልቃል ዶክተር ሺቢቆም የተወሰነ አጭር ጊዜ መጥቶ ይሄዳል ትዝ የሚለኝ እነ ዶክተር ብቻ በጣም እንደዚህ ብዙ እንትኖች እዛ አስተምረውናል እና ጥሩ እንትን ነበረው እና ስብዕናችንም በሆነ መልኩ እንድንቀርጽ ረድተውናል በጣም ሰልፍለስ ሆኖ ነበር ያስተማሩን በጣም ኢነርጀቲክ ነበሩ ለብዙ ነገር እና በጣም እንትን አድርጎናል ከእያንዳንዱ የወሰድኳቸው መላቸው ስብዕናዎች ነበሩ ለዶክተር ፈቃድ እና ብዙ ለአሁን ላለን ነገር ጥሩ እንትን ብለው አስተምረውናል ግን ያባች አይ ቲንክ አመፀኛ ባች ነበር የኛ ባች ታስቸግሩ ነበር እናስቸግር ነበር ለምን መሰለም እናስቸግረው እንደ አዲስ ባች ነን አይ ቲንክ እንክብካቤውም ትንሽ በስቶብናል ነገር የሆነ በኩል ግን ደግሞ ከዛ ላይ ምግባት ተበላሸ ብለህ ትረብሻለህ ትምህርቱ ምን መሰል ሲኒየር የለንም ስለዚህ ሁሌ የሚታየን ጉድለቱ ነው የሆነ ነገር እንደጎደለ ነው የሚሰማ ስለዚህ ፕሮሚስ እንደተደረገልን አልተሰጠንም እንልና እንረብሻለን ያኔ ትዝ የሚለኝ ዶክተር ዘሪሁን እንትን ነበረ እዛ ኃላፊ ነበረና ይመጣና እኔ እኮ ሕክምና የተማርኩት የእናንተን ሽንኩርት እናንተን ልደምር አይደለም እና ከዛ ግን ያው በቃ እንትና በጣም ግን ብዙ ነገር ነው የሰራው ትዝ የሚለኝ መብራት አይደር ገና ደግሞ ሲከፈት ትልቅ አስተዋጽኦ ካደረጉ ከምላቸው ሐኪሞች መካከል ዶክተር ዘሪሁን በጣም ብዙ ነገሮች ስታብሊሽ እንዲደረግ ብዙ ትግል አድርጎ ነው እንትን ያለውና ለትምህርቱ መሳካት ትልቅ አስተዋጽኦ አድርጓል ግን በዛን ጊዜ የነበሩት ሐኪሞች እነ ሎኮ ነበሩ ዶክተር ከፌ ነበር ይሄ አሁን ትልልቅ የምንላቸው ሐኪሞች ራሱ ያኔ እኛን ከታች እንትን እንድንል ብዙ አስተዋጽኦ አድርጓል ምን አይነት ተማሪ ነበር ከውርሽ ዩኒቨርሲቲ ወይስ ትንሽ ይያል ያው ተያያዥነት ይኖራል ያስባል ማለት አይ ዶንት ኖ የተለየ ተማሪ ነኝ ብዬ አላስብም በቃ ትምህርት ላይ ኤሌመንተሪ ያለን እንደማንኛውም ተማሪ ቅድም እንዳልኩ ማትስ ጥሩ ሰራለሁ ስዕል በተወሰነ መልኩ ወዳለሁ
ሃይስኩልም ከዛም በኋላ ከኤሌመንተሪም ካለፈን በኋላ ስዕሎች ላይ ኢንተረስትድ ነበርኩኝ። ስል ነበር አንዳንድ ነገሮች። ሜዲሲን ከገባው በኋላ ያ ነገር ጠፋ። ብዙ እንትናችንን ይወስዳል ሜዲሲን እና ሜዲሲን ተማሪ ከሆንኩኝ በኋላ ግን አይ ቲንክ ብዙ ምን አይነት ተማሪ ነው ብትለኝ ይሁን ነገሮችን ከስሩ የመፈለግ ቴንደንሲ ነበር አለኝ ብዬ አስባለሁ። ከላይ ከማየት ይልቅ የሆነ ነገርን በተለየ መልኩ ሶሉሽን ማግኘት በሚቻልበት መልኩ ለማየት እና አንዳንድ ከባድ የመሰሉኝን ነገሮች ኢንተረስቲንግ አድርጎ እንዳይሰለቸኝ ለማድረግ እጥራለሁ። እንደዛ አይነት ነኝ። በተረፈ ግን ረባሽ ነኝ ብዬ አላስብም። ግን በትምህርት ላይ ቶሎ ሀሳቤን ለመቀየር ሬዲ ነኝ። ይህን ያህል የኔ ፕሪንሲፕል እንደዚህ ነው ብዬ ሙጭጭ አልልም። ነገሮችን ለመቀበል ሬዲ ነኝ። ስለዚህ ያም አይ ቲንክ ከብዙ ሰዎች ለመማር እድል ሰጥቶኛል ብዬ አስባለሁ። ኖቲዝ ነበር ተማሪ እያለሁ? አዎ፣ በትንንሽ ወረቀቶች እጽፋለሁ የሆነ ነገር። ብዙን አብዛኛውን ጊዜ የምማረው ክፍል ውስጥ ነው እንጂ ከውጭ ከማገኘው ለምሳሌ ከማያገኘው እውቀት የበለጠ ክፍል ውስጥ በማዳምጠው ብዙ ነገር ለመያዝ ሞክራለሁ። ስለዚህ የተወሰኑ ምጭራቸው ነገሮች ነበሩ። እንደዚህ አይነት ነገር ወዳለሁ። እኔ ያነሳሁበት ምክንያት ሁሉም ባች ውስጥ አለ አንድ ሰው አለ በጣም ኖት የሚያዘጋጅ የሆነ ፎርማል ነገር የሚኖረውና ከዛ ሌሎቻችን ደግሞ ከዛ ሰው ነው የምናነበው። ብዙ ጊዜ ሕክምና ላይ እንደዛ ነው እና ከአብርሃም ኖቶች ብዙ ሰው ተጠቅመናል ስለተባልኩ ነው እቺ ያነሳሁት። ኦኬ። ከሆነ ነገር ቀደም እንዳልኩ ዲጋውት አድርጌ ለመሰብሰብ ሞክራለሁ። ትልቁ ቻሌንጅ ምንድነው መሰለ? እጅ ጽሁፌ ነው። ቶሎ ሰው አያነበው። ስለዚህ ያ ያስቸግር ይሆናል ብዬ አስባለሁ። ግን እንዳልኩ ኤክስፕሎር የሆነ ከሁሉም ነገር ወደ ውስጥ ዲቴይሏን ከላይ ብቻ ከምሸመድደው እንዴት ይሄ የሚያመጣው መሸምደድ ስለማልችል ነው። ነገሮችን ቶሎ ሜሞራይዝ አድርጌ መያዝ አልችልም። ስለዚህ ሜሞራይዝ ለማድረግ የግድ ዲቴይሉን ማግኘት አለብኝና በዛ መሃል የሚይዛቸው ነገሮች ሊኖሩ ይችላል ያስባል። ከዛ በኋላ ልክ መቀሌ ፈርስት ባች ሲጨርሱ ቀጣይ ጉዞአችሁ ወዴት ነው የሆነው? ቀጣይ ጉዞአችን እንዴት ሆነ መሰለ? አይ ቲንክ መጀመሪያ ባች ስንጨርስ ኦፕሽን ተሰጥቶን ነበር አይደር መቅረት። ከዛ በኋላ ግን እንደምታውቀው አዲስ አበባ ያደግነው እዚሁ ነው የኖርነው። ከቤተሰብ ኦልሞስት ደግሞ የሜዲሲን ላይፍ ታውቀዋለህ። ለባሉላት በጣም ብዙ ጊዜ ዛነ ትራንስፖርቴሽን ኢዚ አይሆንም። 800 ኪሎ ሜትር ነው አቋርጠህ የምትሄደው። ስለዚህ የግድ ለቤተሰብ ቅርብ መሆን አለብኝ ብዬ አስቤ ነበርና ከዛ በኋላ ሄድኩት ወደ ዲላ ነው። ዲላ ዩኒቨርሲቲ ያኔ ሜዲካል ኮሌጁ በደንብ እየተደራጀ የነበረበት ጊዜ ነበር። ዲላ ሄደን 2 አመት ዲላ ሰራው። ከዛ በኋላ ነው ወደ ስፔሻሊቲ መጣሁት። ስለዚህ ስፔሻሊቲ ምን መረጥክ? መጀመሪያ የመረጥኩት ጀነራል ሰርጀሪ ነው። በዚህ አጋጣሚ ዶክተር አንዋር ነበር ዲላ ነበር ያኔ። ስንሄድ ጀነራል ሰርጀን የነበረው እሱ ነበር እና በደንብ ሜንተር ያደርገን ነበር እዛ እና ብዙ ነገሮች አብረን እንሰራለን። እሱም በጣም ያስተምረናል እና ከዛ ኢንተረስቱ ወደ ሞሮፍ ወደ ጀነራል ሰርጀሪ አይደለም። ከዛ ግን ጀነራል ሰርጀሪ መርጬ ከመጣሁ በኋላ እዚህ ከመጣን በኋላ ግን ኒውሮ ሰርጀሪ የሚለው ሐሳብ በኋላ ላይ ነው የቀየርኩት። ሐሳቡ በፊት ነበረኝ ግን ለመምረጥ አልደፈርኩም። ቀጥታ ኒውሮ ሰርጀሪ። ለዛ ነው ጀነራል ሰርጀሪ መርጬ መጥቼ ኦኬ እንደገና ወደ በፊት ሐሳቤ መመለስ አለብኝ አልኩኝና ከዛ ዲፓርትመንቱን ስጠይቅ ጥሩነቱ ዶክተር መርሻም ነበረ ጥሩ አበረታታኝ እንደ ጆይን እንዳደርግ። በዚህ አጋጣሚ አመሰግናለሁ። ከዛ ወደ ኒውሮ ሰርጀሪ። እሺ፣ አሁን ሰርጀሪ ላይ ጀነራል ሰርጀሪ 4 አመት ነው። ግን አሁን ቀጥታ የሚኖሩት ትምህርቶች ግን 5 አመት ናቸው። በጣም ይረዝማሉ ማለት ነው። ከዛ ደግሞ ቁጥራችሁ ደግሞ በጣም ትንሽ ነው። ወርክሎዱ ደግሞ እጅግ በጣም ደግሞ ብዙ ነው። በተለይ ደግሞ ሬዚደንት ላይ ነው ይሄ በርደኑ የሚታየውና ስለ ሬዚደንሲ ጊዜ እስቲ አውራኝ። ምን መሰለ ሬዚደንሲ ያው የኒውሮ ሰርጀሪ ሬዚደንሲ ማለት የሌላውን በትክክል እንደዚህ ነው ማለት ባልችልም በጣም እንትን አለው፣ ስትረስ አለው፣ ጫና አለው። ያኔ ያለው እንዴት ነው ስራ ምናምን ሰው ሲለ አይ ኢትስ ኦኬ ደህና ነው ምናምን ትላለህ።
ግን ሳየው ግን አልፌ ጊዜው እየሄደ ሳየው really was stressful ነበር። የራሱ የሆነ ብዙ ጫናዎች ነበሩት። ደግሞ ሬዚደንሲ ሲገባ እኔ አሁን ቤተሰብ ኦልሬዲ መስርቼ ነው የገባሁት ሬዚደንሲ ላይ እና የራሱ የሆነ የፋሚሊ ላይፍን ከሬዚደንሲ ጋር የምታጣጥምበት መንገድ አለውና ያ ነገሮች የተወሰኑ ቻሌንጂንግ ነገሮች ነበሩት። ለምሳሌ አሁን ሁለተኛ ልጅ የተወለደችው ሬዚደንሲ ያለው ነውና ያኔ ሬዚደንሲ ላይ እንትን ዲዩቲ ነበርኩኝ፣ ተረኛ ነበርኩኝ። ባለቤቴም ሐኪም ናት። ብዙ ነገሮች እንደውም ሲንግል ማሞኘን ያሳደግኩት ትለኛለች። የተወሰኑ ጊዜ እንትኖችና የዛን አመቶችና ሬዚደንሲ ላይ ሆነን ዲዩቲ ላይ ሆኜ ነው ማታ ላይ ሌበር ይጀምራታልና አይ ቲንክ ወደ 6 ሰዓት አካባቢ ሌበር ጀመራት። ከደወለች ያው ዲዩቲ ላይ ነኝ የሆነ ይረበሻል ምናምን ብላ አሰበችና ለሊት 12 ሰዓት ላይ ደወለችልኝ። እዛ ሞርኒንግ ማቅረብ አልችልም ብዬ ብቻ ያው ኦሬዲ ሄደን ያው የአደጋ ጊዜ ተጠሪያችን ወንድማችን ነው። እሱ ጋር ስደውልለት እሱ ደግነቱ ቶሎ መጣላት። ቤት ማንም የለም፣ እኔና እሷ ነበር ነው። ከዛ እሱ ወደ ሆስፒታል ወሰዳት። ከዛ ነው እኔ ጆይን ያደረኳት የሄድኩት ማለት ነው። እና እንደዚህ አይነት የሆነ ኢቭን ራሱ ላይክ መጨረሻ አካባቢ ታውቃለህ እንደ ሐኪም ግን እረፍት ለመውሰድም ጊዜ አታገኝም። እና ከዛ አንፃር ቻሌንጆች አሉት። በዛ ላይ ደግሞ ያንንም የሚያጣጥምልህ ማህበራዊ እንትንም የሚቀበል ነገር ያ ቻሌንጅ አለ ያም ነገርና እሱ ነገር የተወሰነ ቻሌንጅ ነበር። እና አሁን በኋላ ላይ ደግሞ የሬዚደንቶች ደግሞ አስተማሪ ሆነሃል። አቤትንም ደግሞ የተወሰነ ጊዜ የመምራት እድልም ነበርና እስቲ የእናንተን ሬዚደንሲ ጊዜና አሁን ያለው እስቲ አነጻጽረልና ምን ነገሮች ቢቀየሩ መልካም ነው ብለህ ታስባለህ? እንዴት ነው የሆነው? መጀመሪያ አሁን እኔ ልክ ሬዚደንሲውን እንደጨረስን ወደ እንትን ነው የመጣሁት፣ ወደ ጳውሎስ ነው ጆይን ያደረኩት። በአጋጣሚ ነው ነገሩ። አክቹአሊ ያኔ ዘሪውን ነበር አጋጣሚ እንደውም የጳውሎስ ሄድ ደግሞ ያኔ ለጓደኛዬ ልናናገር ነው። እሱም ጨርሶ ነበር ኒውሮ ሰርጀሪ። ከዛ ሄደን እንደዚህ ጳውሎስ ስራ ትቀጥሮናላችሁ የሚል እኔ ሳምሃው ያኔ ምን አስቤ እንደሆነ አላቅም። ጳውሎስ አፕላይ ለማድረግ ብዬ አስቤ አልሄድኩም። ግን በአጋጣሚ ለምን ጆይን አታደርጉንም? እኛም ትሬኒንጎቻችን እያሰፋን ነው፣ አዲስ ዩኒቶች እያቋቋምን ነውና ጆይን አታደርጉንም ሲባል ይሄንን ያመጣሁት ለምንድነው? ከዛ ካሪኩለም አዘጋጅተን ነው ሬዚደንሲ ፕሮግራሙን የጀመርነው ጳውሎስ ላይ። ያንን ስንጀምር እንዴት ነው ለየተሻለ ትምህርት የተሻለ የትምህርት ሲስተም ማድረግ የሚቻልበት አይነት ሆኖ ለማዘጋጀት ነበር የሞከርነው፣ ካሪኩለምንም ስናዘጋጀው ማለት ነው። እና ሳስተያየው ከበፊቱ ወርክሎዱ ቢጨምር እንጂ አልቀነሰም። አይ ቲንክ ሳምሃው እኛም ስንቀበል የሬዚደንት ቁጥር ሊሚት ለማድረግ ሞክረናል። ምክንያቱም ያኔ ብዙ ተቀበሉ የሚባል ነገር ነበር፣ 10ም 12ም 20ም። ግን እንደምንም ብለን ታግለን የምንቀበለው ቁጥር እንዳይበዛ ሞክረናል። ያንንም ያደረግንበት አንድ ምክንያት ሎዱ ሬዚደንቱ ላይ ቢበዛም ግን ኤክስፖዠሩ እንዳያንስ ከሚል አንፃር ነው። ስለዚህ አይ ቲንክ እኛ ጋር ያለፉ ሬዚደንቶች በጣም እንትን ነበር፣ አድካሚ ነበር የነበራቸው እና ቻሌንጅም ነበር። እና ሳስተያየው ቻሌንጁ አልቀነሰም። የቲቺንግ መንገዱ ተሻሽሏል በፊት ከነበረው ብትለኝ የተወሰኑ ነገሮች ለማሻሻል ሞክረናል። ግን ምንድነው አሁን ማየው አንዳንድ ነገሮች ችግሮች ሊሆኑ ይችላሉ። ሜቢ አንዳንድ ሰው ችግር አይደለም ብሎ መከራከሪያ ሊያቀርብልኝ ይችላል። የሆነ ስታንዳርድ ብለን የሕክምና ትምህርት ብለን የምናስበው ያው ጥቁር አንበሳን ነው። ስለዚህ ሁሉ ጊዜ ተምረን ስንጨርስ ትምህርቱ እንደ ጥቁር አንበሳ እንዲሆን ነው ብለን እንትን የምናደርገው የምንቀርጸው። እኛ ትንሽ ለየት እንዲል ለማድረግ ነበረ ሐሳባችን። ግን አይ ቲንክ ድራግ ያደርገናል መልሶ። ስለዚህ ሁሉ ጊዜ ስራ ትምህርት ይኖራል፣ ሴሚናር ይኖራል። ከዛ በኋላ ደግሞ ሞርኒንግ ያው ኦዲቲንግ ይኖራል እንጂ ለማስተማር ትሞክራለህ። ግን ሞርኒንጋችን ሁሉ ጊዜ አሁን በሬዚደንሲ ላይ ያለው ሞርኒንግ ኦዲቲንግ ነው።
እና ያ ነገር ግን ቢቀር እኔ ፕሪፈር አደርጋለሁ ኦዲት ከማድረግ ይልቅ ላይክ ምን አደረክ ምን ሆነ እንትና እንዴት ሆነ ምናምን ከሚለው ቁጥጥር ይልቅ ቲቺንግ እየሆነ እየተሻሻለ ቢመጣ ላይክ ኬዙን እንዴት እናደርገው ለየት ያሉ ኬዞች ብቻ ዲስከስ እየተደረጉ ቲቺንግ ነገሮች የዲዩቲ አክቲቪቲ ኢዝ ሪስፖንሲቢሊቲ የሬዚደንቱም የኮንሰልታንቱ ስለዚህ ዲዩቲ ካለው ኮንሰልታንት ጋር ተማክሮ ነው ኤኒ ዲሲዥኖች የሚካሄዱት ስለዚህ ያ ሪስፖንሲቢሊቲ ያ ቲቺንግ መንገድ ማታ ምን ተደረገ የሚለው ነገር ከዲዩቲ ኮንሰልታንቱ ጋር የሚያልቅ ነገር ነው ሞርኒንግ ላይ ግን እንደገና ደግሞ ዲዩቲ ላይ ምን ተካሄደ ብቻ ከሚሆን የተሻለ አይነት ቲቺንግ ነገር ቢሆን ጥሩ ነው ብዬ አስብ ነበር እንደዛ ለማድረግ ትንሽ ሞክረን ነበረ ግን ቲንክ አሁን ያለው ነገር ኦልሞስት የሩቲን አይነት ነገር ይመስለኛል ስለዚህ ስቲል እሱ ላይ ይቀራናል ብዬ አስባለሁ አሁን ትዝለን አንዳንድ ኮሪያ ደስ ይለኝ ነበር አንዳንድ ዲዩቲ ሆነን አሴኒሮ ሰርጀሪ ሪዝን ዲዩቲ እንገባለን የሆነ ሐሙስ ቀን እንደዚህ ነገር የሆነ አንደኛው ቀን ይመስለኛል ጠዋት ላይ ሻይ ምናምን ተዘጋጅቶ ሞርኒንጉ ካይንድ ኦፍ የሆነ እንትን የመወያያ እና የተሻለ ነገር ሐሳብ የማምጫ ይሆናል ኢንስቴድ ኦፍ ላይክ ማታ ላይ ደክመ ተሯሩጠ ሰርተ ምናምን አሴ ሬዚደንት ጠዋት ላይ መጥቶ ደግሞ እንደገና ድካምህን በደንብ ደግሞ ትቀጠቀጥበት መሆን ተኝቶ የመጣ ሰው እንደዛ የሚቀጠቅጥ ደግሞ ተኝቶ የመጣ ሰው አዎ ማለት በቃ ያ ነውና ያ ነገር ኮምፈርት አይሰጠኝም አሁን ግን እናደርገዋለን እኛም እንደዛ አሁን እኛም የዛ ኮምፖነንት ውስጥ እየገባን ነው ግን እንደዛ መሆን የለበትም ብዬ ነው ማስበው ልክ ኒውሮ ሰርጀሪ ላይ ሰው እንዲያውቅ የምፈልገው የሰርጀሪዎቻችሁ ርዝመት ሰዓቱን ብዙ ጊዜ ሰው አያውቀውም አሁን ለምሳሌ አንድ ስኬጁል ብቻ ሊኖራችሁ ይችላል አንድ ስኬጁል ኖሯችሁ ደግሞ ማታ 4-5 ሰዓት ምናምን ልትወጡ ትችላላችሁ ስለዛ ሂደት እስቲ ንገረኝ አዎ በጣም ኒውሮ ሰርጀሪን አንድ ቻሌንጂንግ የሚያደርገው ነገር እሱ ነው በጣም ሰርጀሪዎቹ ሎንግ አወር ሰርጀሪዎች ይሆናሉ ለምሳሌ ኮኦፕሬሽን በፊት ታቅዳለህ ከዛ በኋላ ኔክስት ዴይ መሰራው ይሄን ነገር ነው ብለህ ታስባለህ ከዛ ኦፕሬሽን ክፍል ውስጥ ከገባ በኋላ ታካሚው ማደንዘዣ ከወሰደ በኋላ ፖዚሽን ይደረጋል እቺ ፖዚሽኒንግ ራሱ እያንዳንዷ ስቴፕ ኢት ማተርስ ምን ማለት ነው መሰለ ለምሳሌ ልክ እንትን በመኪና እየነዳ ነው ማለት መኪናን አስነስተሃል አስተካክለሃል ምን ብለሃል ሁሉ ነገር እንትን ብለሃል ግን ወይ ባንድ በኩል ያለችው የፀሐይ መከላከያ ወርዳ በትጋርደ እይታን ይሸፍናል ያቺን የጋረደችው እይታ ሜቢ ላይፍ ኤንዴዝ ሊሆን ይችላል እንትኖቹ ስለዚህ ፖዚሽን የምታደርግባት ነገሮች ራሱ ማተር ያደርጋል እና ከዛ በኋላ ደግሞ ፕሮሲጀር ይጀምራል ስለዚህ እንደ ኦፕሬሽን ሰዓት ላይ ደግሞ ያንዳንዱ ሰርጀሪ የራሱ የሆነ እንትን አለው አፕሮቾች ይኖሩታል በዛ አፕሮች መካከል ግን ቶሎ ቲመር ከሆነ ለምሳሌ ቲመሩን ለማውጣት ቀስ ያልክ ትንሽ በትንሽ መውሰድ አለበት እና ያ በጣም ትግስትና ጊዜ ይወስዳል እና እንትን ዶክተር አባት እንትን ዋር ስንሰራ እንትን ይላል አንተ ድፎ ዳቦ በልተህ አታውቅም ምናምን በትክክል ካስታወስኩ እንደዛ እሱ መሀሏን መጀመሪያ ትወጣብጥና ይላል ከዛ ነው ወደ ሽፋኑ ትሄዳለህ ብቻ ግን ኤኒዌይስ እየቀነስክ ትሄድና ከዛ ደግሞ እንትን አድርጋ ከኢምፖርታንት ኮንስትራክቸሮች ለየተ ከዛ አውጥተ ይሄ ሁሉ ያው ረጅም ሰዓትና ትግስት ይፈልጋል እና ያ ነው በጣም ረጅሙን ሰዓት የሚወስደው ጥንቃቄዎቹና ፕሮቴክት የምታደርጋቸውን እንትኖች ናቸው ስለዚህ ሰርጀሪ ላይ ጓደኞች አሉ ፍሬንድ የምትላቸው ስትራክቸሮች አሉ ጠላት አለ እዛ ውስጥ ሁለቱን የመለየቱ ፕሮሰስ እንትን ይሆናል ረጅም ሰዓት እንዲወስድ ያደርገዋል እና ያ ነው በጣም ቻሌንጂንግ ነገሩ እሱ ነው አሁን በህክምና በውስጣችን ራሱ ማለት ነው ለኒውሮ ሰርጀሪ ያለን እይታ አይ ቲንክ መስተካከል ያለበት ይመስለኛልና በተለይ ከአውትካም አንፃር ከሪዋርድ አንፃር ያለውንና እስቲ እድልስት ሪዋርዲንግ ነው አውትካም ዋይዝ አንዳንድ ጊዜ ልክ ነው እና ኢቭን ከሐኪሞቻችን መካከል ራሱ አንዳንዴ ኮሜንቶች የሆነ ሶሻል ሚዲያ ላይ ታያለ አንዳንድ ሰውና እኔ ግን ኒውሮ ሰርጀሪ ተሰርቶለት ቆሞ የሄደ ሰው አይቻል አቅም ይላል አንዱ ፖስት ያደርግናና
ሜቢ ያ ሰው አንድ ሰው ወይ ሁለት ሰው ወይ ሶስት ሰው ኮምፕሊኬሽን አጋጥሞት ሊሆን ይችላል። ግን እኛ አሁን ለምሳሌ ለማየት ሞክረናል። አሁን በዲፓርትመንት ደረጃ የኒውሮሰርጀሪ ኮምፕሊኬሽን ምን ያህል ነው? እኔ ማስታውሰው አይ ዶንት ኖ ከአንድ 2 ዓመት በፊት ኦዲት ምናምን ሲደረግ እንደዚህ ኢንዋርድ ሞርታሊቲያችን ከ5% ያነሰ ነው ተሰርቶላቸው ሆስፒታል ውስጥ ውጤታማ ሳይሆኑ ችግር የሚያጋጥመን ጊዜ ማለት ነው። እና ከሌሎች ሰርጀሪዎች ሃይስት ኮምፕሊኬሽን አለው የሚባል ነው ኒውሮሰርጀሪ። ምንም ይሄ ያው ክሪቲካል የሆነ ዲሲፕሊን እንደሆነ ይታወቃል። ግን አውትካሙ ግን እንደሚባለው አይደለም። ያም ደግሞ አይ ቲንክ ሶሳይቲው ላይ ብዙ ኢምፓክት እንዲኖር አምጥቷል። ለምሳሌ ከባድ ችግር ያለባቸው ሰዎች ምንም ማድረግ ማትችልባቸው ሰዎች ያጋጥማል። ለነዛ ሰዎች ያው የምትችለውን ያክል ኮምፈርቲንግ የሆነ ትሪትመንቶች ትሰጣል። ግን ደግሞ የሚያሳዝነኝ ነገር ምንድነው መሰለ በዚህ ችግር ምክንያት አሁን በዚህ ባለው አመለካከት ምክንያት በጣም ሲምፕሊ መረዳት የሚችሉ ጥሩ አውትካም ሊኖራቸው የሚችሉ ታካሚዎች አይናቸው ጠፍቶ ሊሆን ይችላል፣ ፓራላይዝድ ሆኖ ሊሆን ይችላል፣ ኢሪቨርሰብል በሆነ ደረጃ ይመጣሉ። ያ በደንብ መቀየር ያለበት ነው ካልቸር ነው። ግን በተረፈ ግን ኢን ተርምስ ኦፍ አውትካም ግን ስናይ ኦብጀክቲቭሊ ያለው ነገር ግን ኮምፕሊትሊ ዲፈረንት ነው። ትልቁ ችግር የሚመስለኝ ምን መሰለ ይባላል። አሁን ለምሳሌ አንድ ቦታ ሄደ ጥሩ ካፌ በላ ጠጣ ምናምን ነገር ያንን ነገር ስለዛ ጥሩ ነገር ብታወራ ለሁለት ሰው ለሶስት ሰው ነው የምታወራው። እንበልና እዛ ገብተህ አስተናጋጁ ያመናጨቀ ሊሆን ይችላል ወይ የተሰጠ ምግብ ወድን ቆረጠ ሊሆን ይችላል። ቢያንስ ለ10 ሰው ለ20 ሰው ለ30 ሰው ታወራዋለህ ያንን ነገር። ይሄ በቃ በሶሳይቲ ውስጥ ያለ ነው። ከዛ ያ መወራቱ ችግሮቹ ላይክ ከመቶ አንድ ችግር ሲያጋጥም ያ ችግር ተጋኖ የመዛመት ካልቸር አለው። ይሄ የትኛውም ሶሳይቲ ውስጥ ያለ ነገር፣ የትም ዓለም ላይ እንዲያንን ነገር አለ። ኮምፕሊኬሽኖች ሚዲያ ላይ የሚወጡ ይችላሉ ምናምን እንዲጋነን ችግሩ። የኛ ሀገር ግን ችግሩ ምንድነው? ያንን ነገር አገናዝቦ ደግሞ አንብቦ አይቶ ደግሞ ኦኬ ይሄ ኮንዲ ነው ብሎ ለመረዳት አለመሞከር ደግሞ ችግር ነው። ይሄ ነገር አጋጠመ ሲባል ኦኬ ይሄ ነገር እንዴት ነው ሊያጋጥም ይችላል አይችልም፣ ኦኬ ግን ሌላስ ደግሞ ጥሩ ጎን አለው ወይ የሚለውን ነገር ግን ኤክስፕሎር ማድረግ ደግሞ ያስፈልጋል። እንደ ሶሳይቲ ያንን ማሻሻል ያለብን ይመስለኛል። ሌላው ነገር ደግሞ የሚመስለኝ ምን መሰለ፣ በተለምዶኛ ማሳበብ እንወዳለን አይደል? ይሄ ነው። መቀሌ ያለን እንግሊዘኛ አስተማሪ ነበረንና የአማርኛና የእንግሊዘኛን ልዩነት ታውቃላችሁ ይለናል። ምስጋና ይባላል። ፍሬሽማን ያስተማረን እንግሊዝ አስተማሪ ነውና እንግሊዘኛ ላይ አለ ለምሳሌ አንተ ይሄድክ መንገድ ላይ በሩ ብትጋጭ ከበር ጋር ምንድነው የምትለው? በሩ ገጨኝ ነው አይደል የምትለው? በእንግሊዘኛ ከሆነ ደግሞ አይተዶር ወይ ምናምን ነው የምትለው። ስለዚህ በሩ ገጨኝ ካልክ በሩ መጥቶ እንደገጨ ነው እንጂ ሄደ እንደተጋጨ አትልም። ጉንፋንም ሲይዝ ጉንፋን ያዘኝ እንጂ አይኮትኮት አትልም አይደል? ስለዚህ የሆነ ነገር ተደረገ ማትሪክ ውጤት ባይሳካ ማትሪክ አልመጣልኝም ነው እንጂ እኔ አላጠናውም ወይ አልተዘጋጀውም የሚለውን ነገር ይሄ ሪስፖንሲቢሊቲ ወደ ራስ መውሰድና የለም። ስለዚህ ልክ በግሩፕ ኦፍ ሰው ሆኖም ሲታከም አንዳንድ ጊዜ ነገሮችን ቶሎ አሳቦ የማለፍ ነገር ብቻ ቴንደንሲ ይኖራል። ይሄ ኮንፈርትም ከማድረግ አንፃር ለምሳሌ አንድ ሰው የሆነ ችግር አጋጥሞት አስተማሚ ቢመጣ ኦኬ ምን አጋጠመ እንዲህ ነው እንደዚህ አይነት ነገር ህክምና አለ ወይ ከማለት ይልቅ ወይ እንደዚህ ያደረጉ እንደዚህ ሆኖ የማለት ቴንደንሲ ይታያል። ይሄም ደግሞ ምንድነው መሰለ ሰውየው ደስ እንዲለው ሊሆን ይችላል። ታካ አለ አይደል ፕሮጀክት የማድረግ ኢዚ ያደርገዋል ያንን ነገር ኮንፈርት ከማድረግ አንፃር እንጂ ኢን ተርምስ ኦፍ አውትካም ጥሩ የምንለው ነው ብዬ ነው ማስበው። አሁን ኒውሮሰርጀሪ መማር ለሚፈልጉ ህክምና ተማሪዎች ምን የምትመክራቸው ነገር አለ? እንምጣው ይቢሉ ምን መሰል አሁን እዚህ ላይ ማለት የምፈልገው ኒውሮሰርጀሪ በጣም ኖብል የሆነ ነው ዲሲፕሊን ነው ማለት ለማጋነን ወይ የሆነ ለማክበድ ሳይሆን የትም ዓለም ላይ ብትሄድ ኒውሮሰርጀን ሲባል በጣም ትልቅ ቦታ አለው።
ያ ማለት ትልቅ ዲሲፕሊን ነው፣ ትልቅ ኮሚትመንት ይጠይቃል፣ ትልቅ ችሎታም ይጠይቃል። ስለዚህ ያ ስለሆነ አንደኛ እንትኑ ያ እንትን ፕሮፌሽን ትልቅ እንደሆነ ማሰብ ያስፈልጋል። ስለዛ ማየት አለባቸው። ከዛ በኋላ ግን ለምሳሌ ብዙ ኢንጂነር ሊበዛ ይችላል፣ ብዙ የሆነ ፕሮፌሽናል ሊበዛ ይችላል። ግን የተለየ የሆነ መውጣት ደግሞ ይቻላል አይደለ? የተሻለ ነገር ይዘው መውጣት። ስለዚህ ኒውሮሰርጀሪን ጆይን ለማድረግ ሲያስቡ የተለየ የተሻለ ነገር ለሶሳይቲ ማምጣት እንደሚችሉ ማመን አለባቸው። ልክ ሲቀሩ ስትቀርብ ይህን ዲሲፕሊን ስትመጣ ኢንዱን መጨረሻ ላይ ምን ለውጥ ላመጣ እችላለሁ ብለህ ማሰብ አለብህ። ስለዚህ በዛ መልኩ ካሰብከው ጥሩነቱ ኒውሮሰርጀሪ የሚያድግ ፊልድ ነው። ገና አላቆመም። ለውጦች በጣም አሉት። በየጊዜው አዲስ ቴክኖሎጂ፣ አዲስ ዌይ ኦፍ ትሪትመንት አዲስ እየመጣ ነው። ስለዚህ ኤኒባዲ ጆይን የሚያደርግ ሳይሆን ስቲል ኦፖርቹኒቲ አለው። ገና በቃ ያልተነካ ገና የምትሞክረው ኤክስፕሎር የምታደርገው የምታየው፣ ከዛ ደግሞ ኤኒዌር ስትሄድ ፕራውድ ሆነ ዲስከስ የምታደርገው ኦፖርቹኒቲዎች አሉት። ስለዚህ አይኑ ቻሌንጆች አሉ። እኛ ሀገር ባለው ፕራክቲስ ጨርሶ ኒውሮሰርጀሪ የሆነ የሚያንገዳግዱ አንዳንድ ቻሌንጆች ይኖራሉ። ግን ስቲል ግን ጆይን ለሚያደርጉ ሰዎች ግን ስቲል በጣም ዲፍረንስ ማምጣት የሚችሉበት ነገር ነው። ስለዚህ በደንብ አስበውበት ኤክስፕሎር አድርገው ምን ለውጥ ሊያመጡ እንደሚችሉ አሁን መታየት ያለበት ድሮ አሁን ጀነራል ሰርጀሪ ሰብስፔሻሊቲ አይደል? አሁን ደግሞ ኒውሮሰርጀሪ ብለ የኒውሮሰርጀሪ ሰብስፔሻሊቲ ወደፊት አስበው ጆይን ማድረግ አለባቸው ብዬ ነው ማስበው። ስለ ሰብስፔሻሊቲ ካነሳን አይቀር በፊት እንዳልከው በጀነራል ሰርጀሪ ነበር፣ ከዛ በኋላ ነበር እንደ ሰብስፔሻሊቲ ነው ኒውሮሰርጀሪ የሚገባውና አሁን ኒውሮሰርጀሪ ስፔሻሊቲ ሆኗል። ሪሰንትሊ ለዛውም በጀነራል ሰርጀሪ የሚገባበት መንገድ ለዛውም ተዘግቷል። ስለዚህ ስፔሻሊቲ ሆነ ማለት ነው። ስለዚህ ስፔሻሊቲዎቹ ደግሞ አሁን እየመጡ ነው። ስለዚህ የተወሰኑ ሰዎች እያየን ነው ስፔሻሊቲ ጨርሰው ኒውሮሰርጀሪ ላይና አንደኛው ደግሞ አንተ ነህ። ባለፈውም ገጹ ላይ ፎቶዋቸውን አውጥተን ነበር ስትጨርሱና እስቲ ለምንድን ነው ወደ አንተ ወደ ፈለከው ስፔሻሊቲ ልትሄድ የቻልከው? እዛ ላይ ያለውን ኒድ ስለዛ ደግሞ አውራን እስቲ። እኔ አሁን በስፓይን አሁን እንትን ያደረኩት በፊት ይሄኛውም ስፓይንም አሁን ከድሮ ላይክ ኒውሮሰርጀሪ ጆይን ሳደርግ እንደው ድሪም አድርጌ የገባሁት ነው አይደለም። ግን ፊልዱ ላይ ስትኖር ስታይ ምናምን የምታያቸው ክፍተቶች አሉ። እንደ ጥሩ ነገር ሆኖ አሁን አቤት ሆስፒታል ስንሰራ ስፓይን ላይ የተወሰነ ብዙ ኤክስፔሪየንሶች ነበሩ። ዶክተር ብርሃኑን ካስታወስከው በስፓይን ላይ ብዙ አዳዲስ እንግዶች የሚመጡ ነበር፣ ከውጭ መጥተው ኦፕሬት ያደርጉ ነበረ። ከዛ እነሱ የሆነ የሚቀርጹበት ነገር አለ። ሌላ ደግሞ ጄዲሲ የሚባል ድርጅት አለ። ምን አለው እኛ ጋር ክሊኒክ አለው ዶክተር ሪክ ሆድስ የሚባል ስፓይን ላይ ፔሸንቶችን እያየ ትሪትመንታቸውን እንደዚህ ነገሮች ፕሪፔር የሚያደርግ እና ደግሞ በዛው ፊልድ ላይ ብዙ ጊዜ የሰራ ወደ 30 ምናምን ዓመት እዚህ ሀገር ውስጥ። ከዛ እሱ ደግሞ የሚያያቸው ታካሚዎች አሉ። ከዛ ያንን ስታይ በጣም የሆነ ኢንስፓየርድ እየሆንኩ መጣሁ ወደዛ እየተሰማ። ከዛ ገስቶች ከውጭ ሲመጡ አብሬ ኦፕሬት የማድረግ እድል ነበረኝ። በፊት ይመጡ የነበሩት ከዩኤስ እና ከግብፅ አንድ ላይ ሆነው ስኮሎስ የሚሰሩ ቲሞች ይመጡ ነበር። ከዛ ከነሱ ጋር እየገባን ኬዞች እንሰራለን። ከዛ እነሱን ታካሚዎች ፎሎ እናደርጋለን። ከዛ ያም ነገር እንትን አደረገ ኢንስፓየር ያደረገ መጣ። ከዛ ደግሞ ስፓይን ገና እንትን አልተባለም፣ በደንብ ኤክስፕሎር አልተደረገም። እንደሚታሰበው ደግሞ ሲምፕል አይደለም፣ ዳይሬክት አይደለም፣ ኮምፕሌክስ የሆኑ ትሪትመንቶች አሉት። ስለዚህ ያንን በተሻለ ሁኔታ ሰርቪሱንም ለማሻሻል የተሻለም ፕሮቫይድ ለማድረግ ስለዚህ ወደ ስፓይኑ እያደላው እና ያ ነገር ነው በጣም ወደ ኢንተረስቱን ወደ ስፓይን እንትን ያደረገን። ከዛ ያው ትሬኒንጉ ተጀመረ፣ 2 ዓመት አለፈ። አሁን ያለንበት ደረስን። ባለፈው ዶክተር ኩመሌ መጣ ነበር ከጅማና የስትራቢስመስ ሰብ ስፔሻሊስት ነችና ስለዚህ ሰው ላይ ያለውን ኢምፓክት ወይም ልጆች ላይ ያለውን ኢምፓክት እንድታስረዳኝ አርጊያት ነበር። ልጆቹ አብሮ የሚጫወታቸው ሰው የለም፣
ይገለላሉ፣ ይቀለድባቸዋል። በጣም ትራውማቲክ ኤክስፒሪየንሶች አሏቸው። አሁን ደግሞ ስፓይን ላይ ደግሞ አሁን ለማስረዳት ደግሞ እድል አለን ማለት ነው። ስለዚህ በተለምዶ ብዙ ስም ይሰጣቸዋል፣ የማይሆን ስም ይሰጣልና ስለዚህ ልጆች ላይ ያለውን ኢምፓክት ከዛ ደግሞ ከቀዶ ሕክምና በኋላ ደግሞ ያላቸውን ለውጥ እስቲ ስለሱ ደግሞ አውራኝ። ምን አለው መሰል አሁን ስፓይን ስንለው የተለያዩ እንትኖች አሉት። ለምሳሌ ስፓይን ቲመሮች ሊሆኑ ይችላሉ። ዲጀነሬቲቭ የምንላቸው ደግሞ የጀርባ ህመም ጋር ተያይዞ የሚመጡ የዲስክ ችግሮች አሉ። ከዛ ደግሞ እነዚህ ለምሳሌ በጣም ኮመን የሆነው ችግር ብነግርህ ለምሳሌ እጢዎች ከሆነ ቦታ ኮመንሊ የሚሄዱበት ካንሰር የሚሰራጭበት ቦታ ስፓይን ነው። ስለዚህ አንዳንድ የተሰራጨ እጢዎች ስፓይን ላይ መጥተው ትሪት ታረግ ትራውማዎች አሉ። ኮምፕሌክስ የሆኑ የስፓይን ትራውማዎች ያጋጥማሉ። እነዛን ማኔጅ ማድረግ አለው። ከዛ ደግሞ አንደኛው ኮምፖነንት አሁን ዲፎርሚቲ የምንለው ነው። ያ ማለት ጀርባ በተወሰነ መልኩ መጣመም ኖሮት ያ ነገር ደግሞ ገጽታ ላይ አፌክት የሚያደርግ አለ። አንዳንዱ ደግሞ ከገጽታም ተጨማሪ ኒውሮሎጂክ ዲፊሲት ምናምን የነርቭ መጎዳትም ሊያመጣ የሚችል ደረጃም ይደርሳል። ግን ማጆሪቲው ግን ገጽታና አፌክት የሚያደርገው። ስለዚህ ምን አደረገው ማለት ነው? ይሄ ዲፎርሚቲውን ፓርት እንደ ኮስሞቲክ ሰርጀሪ ታሰበ። ስለዚህ መልክን የማስተካከል አቋምን የማስተካከል ስለዚህ ያ ሲታሰብ እንደ ለምሳሌ እንደ አንድ የጤና መሪ ሆነ ስታስበው እንደ ሀገር ፕራዮሪቲ አይደለም ብለህ ልታስበው ትችላለህ። እንደ ኢንዲቪጁዋል ስታስበው ግን በጣም ኢምፓክት አለው። ለምሳሌ በአንድ ቤተሰብ ውስጥ አንድ ልጅ እንደዛ አይነት ችግር ሲያጋጥመው ያ ልጅ ብቻ አይደለም የሚጎዳው፣ አፌክት የሚያደርገው እናት፣ አባት፣ ወንድም፣ ቤተሰብን ነው። ምን ይሆናል? እናትና አባት ሁሉ ጊዜ ስለዛ ልጅ ማሰባቸው አይቀርም። ስለዚህ የሚሰጡት ትኩረት ደግሞ ከሌላ ወንድምና እህት ላይ ደግሞ የሚያመጣው ጫና ይኖራል። ስለዚህ እነዛ ሳይኮሎጂካል ሶሻል ኢምፓክቱን ስታስብ በጣም እንትን ነው እና ያ ተስተካክሎ ለውጥ ሲያመጣ የሚያመጣውን ሶሻል ኢምፓክት ስታየው ደግሞ ኮምፕሊትሊ በቃ እንትን ነው፣ በጣም ትልቅ ሳቲስፋክሽን አለው። ግን የራሱ የሆኑ ቻሌንጆች አሉት። ፎሎ አፑ የሚቆም አይደለም። ለምሳሌ በልጅነት ሲያጋጥም ሰርጀሪው አንድ ጊዜ አይደለም፣ በጣም ድግግሞሽ ይደረጋል። ምክንያቱም የሚያድግ ልጅ ስለሆነ አቃንተው ባንዴ በዛ ባለበት አይቆምም። ስለዚህ በየ6 ወር የሚሰሩ ማርዘም የምንላቸው ኦፕሬሽኖች አሉ። ያ ነገር አለው። ስለዚህ ያ ምን ያደርገዋል? የረጅም ጊዜ አታችመንት እንዲኖር ያደርጋል ከታካሚው ጋር። ግን ስለዚህ በዚህ መሀል ደግሞ ብዙ ችግሮች ያጋጥማሉ። ብረቱ ሊሰበር ይችላል፣ ፔን ሊኖር ይችላል። እነዚህ ነገሮች ደግሞ ሁሉ ጊዜ ከታካሚው ጋር መተማመንና መቀራረብ ከሌለ በአንዴ ትሪትመንት የምትላቀቀው ነገር አይሆንም። ይህንን ነገሮች እንዳልኩ ቅድምም ከጄዲሲ ጋር ማሁን ከዶክተር ሪጋ ያለውን ነገር ኢንተራክሽን ስጥ ብዙ የምትማረው ነገር ይኖራል እና ግን በጣም ላይፍ ቼንጂንግ ነው። ምክንያቱም ትምህርት ቤት ውስጥ ተደብቆና ለምሳሌ ብዙ ጃኬት ደራርቦ የሚሄድ ሰውና ከዛ በኋላ ነገር ተስተካክሎለት አቋሙ ተስተካክሎ ሲመለስ ያለው ላይፍ ስታይል ቼንጅ በጣም ኮምፕሊትሊ ዲፈረንት ነው። አሁን ከዶክተር ሪክንም ካነሳ አይቀር ኢትዮጵያ ውስጥ ኒውሮሰርጀሪን መስራትና የውጭ ሀገሩን ኤክስፒሪየንስ ደግሞ ኮምፔር እንድታደርግልኝ ነው የፈለኩት። ለምን እሳቸው በጣም ብዙ አመታት በእኛ ሀገር ሰርተዋል፣ የውጭ ሀገርም ኤክስፒሪየንስም አላቸው እና እናንተም ደግሞ በትምህርታችሁ ሂደት የማየት እድል አላችሁ ውጭ ሀገር እንዴት እንደሚሰሩ እና እኛ ሀገር ያለውን መልካም ነገርና ማስተካከል ያለብንን ከነሱም ደግሞ ልንማረው የምንችለውን ነገር ኒውሮሰርጀሪ ደግሞ ያው ነገ ወዴት ይሄዳል የሚለውን ስለዛ ደግሞ እናወራ። አዎ ልክ ለምስ አንድ ትዝ ያለኝ ነገር እንትን ልበልና በሆነ አጋጣሚ የእንትና እድል አጋጠመኝና የኖርዝ አሜሪካን ስፓይን ሶሳይቲ በየአመቱ ሰዎች ይጋብዝና እንትን ያደርጋል፣ የተለያየ ቦታ ኤክስፒሪየንስ እንድታደርግ ያደርጋል። ስለዚህ አንደኛ ያዘጋጁት ነገር ምንድነው 4 ሴንተሮች ላይ በጣም ታዋቂ የሚባሉ ስፓይን ሰርጅኖች ጋር አብረ የሆነ ሰርጀሪ ሲገቡ ያለውን ነገር ሁሉን ነገር እንድታይ ኤክስፒሪየንስ ማለት ነው። እና ከመጀመሪያ ሁኔታውን ልንገርና አፕላይ ያደረገን ዶክተር አዲሱ መስፍን ይባላል። ዩኤስ ያለ
ስፓይን ሰርጅን ነውና እሱ ነው አፕላይ እንዳደርግ የገፋኝ። ከዛ በኋላ ፕሮሰሱ ላይም አግዞኛልና ከዛ ኤምባሲ አፕላይ ማድረግ አለብን እና ያው ዩኤስ ኤምባሲ ትሄዳለህ። ከዚህ በፊት ደግሞ አንዴ ዩኤስ ኤምባሲ ሄጄ ዲናይ ተደረጋለሁ። ሆነ ኢንቪቴሽን ኖሮ ኮንፈረንስ ነገር አይ ቲንክ ቀኑ በጣም ቀርቦ ነው አፕላይ ያደረኩት። ላይክ 1 ዊክ ነገር ጋፕ ኖሮት was fair ለኔ ያኔ በአጭር ጊዜ ውስጥ ነው። ስለዚህ አሁን ብትሄድ አይሆንም ብለው ቪዛ እንትናል። ሁለተኛው ሲል ዘሴም ናት ያገኘችኝ እንትንና አየችው ዶክመንቱ ምናምናና ወዲያው ቪዛው ተፈቀደና እንትናል። ከዛ አሜሪካ ኢሚግሬሽን ላይ ያው ስትገባ የሚጠይቁ ሰዎች አሉ። ፓስፖርትን ይወስዱና የሆነ እንዴት ኬት ነው የመጣው ምናምን ይሉሃልና ኬት ነው የመጣው ከኢትዮጵያ ምናምን። ከዛ እዛ ላይ ፉል እንትኑን ስፖንሰር ከቨር ተደርጓል ይላልና ከዛ ምንድነው ስራ ሲል ኒውሮሰርጅን ይላል። ከዛ አየውና ስፖንሰር ተደርጓል you are ኒውሮሰርጅን እና እንዴት ማለት ኒውሮሰርጅን በቃ አሜሪካ ውስጥ በጣም ሀብታም በጣም እንትን ነውና እንዴት በስፖንሰር ትንቀሳቀሳለህ እና ልክ እንደዛ ሲል ሳቄ መጣና ለምንድነው ስፖንሰር ያደረኩት ሲል ደግሞ እዚህ ከዛ በኋላ ግን ጥሩ ኤክስፒሪየንስ ነበረና ግን እዛ ስትሄድ እኛ ሀገር ያሉ አድቫንቴጆች አሉ፣ እዛ ሀገር የምታያቸው ደግሞ ለውጦችና መሻሻሎች ቴክኖሎጂ እንትኖች አሉ። ግን ምንድነው ከዛ ሀገር አድቫንቴጅ በጣም ብዙ አይነት ኦፕሬሽኖች ይሰራሉ፣ እቃው አለ የተሟላ ነው ምናምንና ብዙ ጊዜ ነው ውጪ ሄጄ ሳይ ማስበው ምንድነው እኛ የት ጋር ነን የምንለው ነው። ኢን ተርምስ ኦፍ ስኪል ምናምን ጥሩ አድቫንስ አድርገናል። ተወሰነ ቴክኖሎጂ እንትኖች አሉ። አንዳንድ ቴክኖሎጂዎች ግን የጨመሯቸው ነገሮች ከጥቅማቸው ቻሌንጃቸውና እንትናቸው የበዛ ይሆናል። ገና ቴክኖሎጂን አዳፕት ያልተደረጉ ነገሮች ማለት ነውና እሱ የራሱ የሆኑ ቻሌንጆች አሉት። በተረፈ ግን በጣም የተጋነነ አይነት እንትን ጋፕ በጣም አታይም። አንዳንድ ቴክኖሎጂዎች የተሻለ ነገር ቢያመጡ በጣም ብዙ ነገር ስኪልና ሪዲንግ አናቶሚ ኖሌጅ ላይ በጣም ዲፔንዳንት ነው ኒውሮሰርጀሪ። ስለዚህ በሚገርም ሁኔታ አሁን እንደዚህ ስል የሆነ የሀገር ነገር ማካበር ሊመስል ይችላል፣ ግን አብዛኛው ነገር ግን በተቀራራቢ ሁኔታ መስራት ይቻላል። እኛ ሀገር ትንሽ በጣም የሚል ቤዚክ የሆነ ኢኩዊፕመንት አጣለ። ቤዚክ ማለት ሲምፕል ለምሳሌ የሆነ በጣም ፓንች ምናምን ኢሹ መሆን የሌለበት አሁን መቀስ መቸገር የለብህም ማለት ሰርጀሪ አንዳንዴ እንደዛ አይነት እስከዛ የወረደ የኢኩዊፕመንት ችግሮች የሚፈጥሩት ጋፕ ነው እንጂ አንዳንዱ ነገር በጣም የተጋነነ እንትን አይደለም፣ ዲፍረንስ አይደለም። እና በጣም አቺቨብል የሆኑ ብዙ ነገሮችን እዚሁ ሀገር ውስጥ መሰራት የሚችሉ ነገሮችን ነው ያየሁትና ያ ነገር ጥሩ እንትን ይሰጣል። እዚህ ስትመጣ ጥሩ ኢነርጂ ይሰጣል። ለታካሚ የሆነ ነገር ያስቀረ የሚመስል ነገር አለ አንዳንድ ጊዜ ይሄ ነገር ቢኖር እኮ እንዲ ማድረግ እንችላለን ብለን የምታስበው አንዳንድ ላይፍ ቼንጂንግ የሆኑ ኢኩዊፕመንቶች አሉ። ግን ብዙ ነገር ግን ጥሩ ነው። ልክ የቪዛ ፕሮሰስን ከነሳ አይቀር ልክ አይ ቲንክ እነሱም ሲሰጡ ይመስለኛል ሐኪም ከሄደ አብዛኛው እንደማይመለስ ያውቁታል፣ ግን ደግሞ ሐኪም ደግሞ ይፈልጋሉ። ስለዚህ በዚህ ባላንስ መሃል ነው ብዙ ጊዜ የሚጫወቱትና ያው የሄደው የቀሩ በጣም ብዙ ጓደኞቻችን ማስተማሪዎቻችንም ስላሉና እንዴት ተመለስክ አብርሽ? ለምን ተመለስክ? እኔ አሁን ለምሳሌ ሲሄድ ያረፍኩት ጓደኛዬ ጋር ነው። ሐኪም ነው እዚህ ያለን ሚዜ ነበር ዶክተር ተዋቤ ይባላልና እሱ እዛ ኦሬዲ ኢንተርናል ሜዲሲን እየጨረሰ ነውና ታያለ ያለውን ነገር የሚያጓጉ ነገሮች አሉት። ግን ለምን አልቀረም እዛ ያሉትን ሰዎች ኦፌንድ እንዳላረግ ፈራለሁ። ግን እኔ አሁን አንደኛው ቆይ አመዛዝኝ እንትን እንድል የሚያደርገኝ የሆነ ኢምፖርታንስ ትፈልጋለህ አይደል? ኢን ላይፍ የሆነ መፈለግ ያስፈልጋል አይደል? ስለዚህ እኔ አሁን እዚህ ሀገር ብሆን የሆነ የመፈለግ ሴንስ አለኝ። ስለዚህ በኖር ዲፍረንስ ማመጣው ብቀር የጎደለ አይነት ስሜት የሚፈጠር አይነት
ያለ ይመስለኛል መኖሬ የሚያመጣው ኢምፓክት ወይም ደግሞ ብቀር ማጎለው ነገር ሰርቭ ላደርግ የሚችለው ማጎለው ነገር ያለ ይመስለኛል። ስለዚህ ያ ነገር አንድ እዚህ እንትን እንድል ያደረገኝ እዛ እንዳልቀር አንድ ያደረገኝ እሱ ነው። ሌላው ነገር አዲስ የሆነ ኢንቫይሮንመንት እንደገና መልመድ ነገር መስሎ ስለተሰማኝ ያንንም ነገር ኤክስፕሎር ለማድረግ ድካም ነገር ሆኖ ተሰማኝና እሱንም አልፈለኩትም። አሁን ደግሞ ሳመዛዝነው ለልጆቼ ባልሄድ እመርጣለሁ። አሁን ብዙ ልጆቹን የቤተሰብ ህይወት ለማሻሻል ነው አይደለ ቢሄድ ለልጆቼ የተሻለ ህይወት ሰጣለሁ ብሎ ነው የሚያስባው። እኔ ደግሞ አይ ቲንክ ኦፖዚት ነው የሚታሰበኝ። ልጆቼ አሜሪካ ውስጥ ወይም ሌላ ሀገር ውስጥ ቢያድጉ እኔ ያገኘሁትን የሆነ አይነት እድሎች ሚስ የሚያደርጉ ይመስለኛል። ሶሳይቲ የሰጠ ማህበረሰቡ ያሳደገበት መንገድ ምታዩ ይሆናል አይደለ ያንን ነገር ሉዝ የሚያደርጉት ይመስለኛል እዛ ቢያድጉ። ምክንያቱም በጣም ትልልቅ ሰዎች ትልልቅ ምትላቸው እንትኖች እዛ ልጆቻቸው ካደጉ በኋላ ሚስ የሚያደርጓቸው ይመስለኛል ሳስበው። ምክንያቱም በጣም ኮምፕሊትሊ ዲታች ታደርጋለህ። ተመልሰው እንኳን አይደለም ከአሜሪካ ለመመለስ እዚህ አይደለም እዚህ ሀገር ውስጥ ራሱ ልጆችን ለየት ያለ ትምህርት ቤት ስታስተምር ኢንተግሬት ማድረግ ከሶሳይቲ ጋር መልሶ ያስቸግራል አይደል? ያንን ሉዝ ካደረጉ በኋላ አድገው በፍቃዳቸው ሉዝ ያርጉት እንጂ ከዚህ ሀገር ላይ አልፈልግም ይሄን ሀገር ብለው ሉዝ ያርጉት እንጂ ያንን ነገር ለነሱ ዲተርማይን ማድረግ አልፈልግም። ስለዚህ እዚህ ብሆን ፕሮፌሽናሊ እንደገና ለልጆችም ለራሴ ደግሞ ሰልፊሽ ሆኜ ያለውን ሳቲስፋክሽን ሳስበው እኔ እዚህ እንድቀር አንድ እሱ ያደርገኛል። ያ ነገር ቻሌንጅ የለውም አለው ቻሌንጅ ግን የኛውን ቻሌንጅ መረጥኩኝ ከዛኛው። ቆጭቶኝ ያውቃል። የሆኑ ሞመንቶች የቆጭኝ ሞመንቶች ነበሩ። አሁን ሳስበው ግን እንዳልኩ ቁጭ ብዬ ራሽናል ሆኜ ሳስበው ይሄንን ነገር አይ ቲንክ አይምሮዬንም ለማሳመን ይሆን አላውቅም ቁጭቴን ትቼዋለሁ። ልክ መፈለግን ካነሳህ አይቀር በጣም የምትፈለገው አብርሽ ማስተማር ላይ ነው። ጓደኞቼም እነሱ ናቸው ዛሬ ካልመጣ ብለው ዶክተር ኢየሩሳሌምና ዶክተር እንድሪስ የወተወቱኝ መልካም አስተማሪያችን ነውና አምጣለን ያሉኝ። ስለዚህ ማስተማር ላይ ደግሞ ላወራ ስለፈለኩ ነውና መጀመሪያ ማስተማር ትወዳለህ ወይ አብርሽ? አይ ቲንክ በጣም እንትን ያደርገኛል እንዳልኩ ቅድምም የሆነ ነገሮችን ዲቴል ኤክስፕሎር ማድረግ ስለምፈልግ ለሌላ ሰውም በዛ መልኩ ዴሊቨር ባደርገው የሆነ የተሻለ ኢምፓክት ፈጥራለሁ ብዬ ይሰማኛል። እና ሌላው ነገር ደግሞ ምንድነው መሰለ የሚሰማኝ ህክምና ረጅም አመት ነው። ላይክ 7 አመት እንበል ከ18 አመት ወይ ከ17 አመት እድሜ እስከ 24 25 አመት እድሜ ያለው እድሜ ማለት ነው አይደለ? ያ ህክምና ላይ የምታሳልፈው ከዛ ሬዚደንሲ ስትለው is በጣም ኢምፖርታንት ፓርት ኦፍ ዩር ላይፍ አይደል? በህይወት አንድ ወጣት እግር ኳስ ተጫዋች ቢሆን ለምሳሌ ብለው ታስብ በጣም ኢንጆይ የሚያደርገው year of life ነው አይደል? ሶሻሊ በለው ኢንጆይ በማድረግና ከዛ ግን ይሄን አመት ላይክ እንደ ህክምና ተማሪ ጥሩም ነገር ቢኖረው እንደውቀት ሰፈር ታደርጋለህ። ስለዚህ ማስተማር መውደድም ሳይሆን እንዴት ነው ላይፋቸውን የምታቀለው አይደል? በኢንተራክሽንም ሊሆን ይችላል በሶሻል እንትንም ብችል ከዚህ በላይ ማቅለል ብትችል ደስ ይለኛል። የሚማሩበትን ኢንቫይሮንመንት የምትማርበትን ኮሚኒኬሽን ኢዚ ማድረግ ከዛ ሴንስ አንፃር እንትን ያ ነገር ነው እንትን የሚያደርገን። ዲላም እያለን እናስተምር ነበር እንትኖች ጤና መኮንኖች ምናምንና አይ ዶንት ኖ ማስረዳቱ ደስ ስለሚለኝ ነው መሰለኝ ቤዚክ ሳይንስም ስናስተምር የሆነ የተወሰኑ የሚሰጡኝ ፊድባኮች ነበሩ። ጥሩ ነው ስታስተምራም ግን እኔ ለራሴም ኮንፈርት ነው። እኔ አሁን ጭቅጭቅ ያለበት ኢንቫይሮንመንት ጠላለሁ። በጣም የምትፈራው ነገር ምንድነው ብትለኝ ቁጣ ነው። አልወድም ማለት ሰው የሆነ ቁጣና ኢንተራክሽን አሁን ተቆጭየውንኩ ነው ሪሰንትሊ እያረጀው ስለመጣው ነው መሰለኝ ግን በጣም ጠላ። ስለዚህ ያንን ነገር ሌላ ሰው ላይ ባላደርገው ደስ ይለኛል። ሌላ ሰውም እንደዛ ዲስኮምፈርት ይኖረዋል ብዬ ስለማስብ ማለት ነው። ሜቢ ያ ነገር የተሻለ እንትን ብሎት ሊሆን ይችላል። ለተማሪዎች ከምትሰጣቸው ምክር አንደኛ ያልካቸው ቃል በቃል
ፎከስ ኦን ዩር ስኪል እና ኦፖርቹኒቲስ ተከትሎ ይመጣሉ ብለ ጓደኛዬን ዶክተር ኢየሩሳሌምን መክራታል። ሌሎቹንም ተመሳሳይ ምክር ነው የምትሰጣቸውና ለምንድን ነው እንደዛ የምትላቸው? ይሄኛው ምን መሰል አንድ ማስበው ነገር እንትን ነው። አሁን ለምሳሌ አንድ ነገር ቢውልድ ለማድረግ የሆነ የምትገጣጥማቸው ትንንሽ ነገሮች አሉ አይደል? ካልገጣጠምከው ቢውልድ አይደረግም። በቃ there is no shortcut የሆነ ያንን ነገር ቢውልድ የምታደርግበት መንገድ። ስለዚህ ለዛ ደግሞ የምታደርገው ነገር መኖር አለበት። የምታሳድገው የሆነ ስኪል ኦፍ ኮምፖነንት መኖር አለበት። ግን ያንን ስታደርግ ፎከስ ለምሳሌ ከሰዎች አፕሩቫል ወይም ደግሞ የተሻለ ነምበር ኦፍ እንትን ከማግኘት ምናምን ከሆነ ዲስትራክትድ ትሆናለህ፣ ሚስ ታደርጋለህ ታርጌትን። አንድ የሆነ ሚቲንግ ላይ ሚድ ላይፍ ክራይሲስ ምናምን ተብሎ እንትን ነው ኢን ፊዚሻንስ የሚል የሆነ የሐኪሞች እንግዲህ ከጎልማሳነት በፊት ያለው እንትን ጎልማሳነት አቅም ያጋጥም ክራይሲስ ተብሎ ሚቲንግ ላይ ነውና ለምሳሌ አንድ ፕሌን ከሆነ ቦታ ተነስቶ ወደ ሆነ አካባቢ ሲሄድ የሚወስደው ትራጀክተሪ ይኖራል። ያው ፓይለት ባልሆነም ግምቱን ነው የምነግርህና ለምሳሌ በዚህ ያህል አንግል በዚህ ያህል ዲግሪ ምናምን መሄድ አለበት ተብሎ ኢትስ ኦኬ። አሁን ከዚህ ከአዲስ አበባ መቀሌ ነው የሚሄደው። ኢትስ ኦኬ አንድ ዲግሪ ትንሽ ሽፍት ባደርጋት ኢትስ ኦኬ ብለህ ብታው you might end up የሆነ ሬድ ሲ ወይ የሆነ አንድ ቦታ አይደለ? ልክ እንደ ላይፍም እንደዛ ነው ብዬ ማስበው። ትራጀክተሪን የሚያስቀይር ነገር ካጋጠመ you lose everything እና ስለዚህ ፎከስ አድርጎ ስኪል ላይ ራስ ላይ የምትሰራው ነገር you have already ብዙ ዋጋ ከፍለናል። አንድ 7 አመት ለመማር ብዙ ዋጋ ከፍሏል። ለብር ለሆነ ነገር ለሆነ እውቀት ለሆነ ፌም ምናምን ብለህ ከሆነ ቀድመህ እኮ ከ7 አመትም ሳትታገል 12 እንደጨረስክ ሌላ ነገር ብትጀምር በቃ ተሻለ ወይ ውጤታማ ትሆን ነበር። ያን ሁሉ ዋጋ ከከፈልክ አይቀር ደግሞ አሁንም የተወሰነ ፎከስ አድርገህ ብዙ ዲስትራክት የሚያደርጉ ነገሮች ሊኖሩ ይችላሉ። ያንን እንዳታረግ የሚቸግር ነገር ሊኖር ይችላል። ምንም ጥያቄ የለውም። ግን ያንን የገነባው ነገር ግን አዘኝ እንደዘደ ዋጋ አለው። ምንም እኔ አስቤው አይደለም ዋጋ ያመጣል ብዬ ያላሰብኩት ዝም ብዬ ፎከስ ያደረኩባቸው ነገሮች በጣም እንትን ብለውኛል። ለምሳሌ ከውጭ ይመጣሉ ሐኪሞች። ከዛ እዚህ ሲመጡ ካምፔን ሊሰሩ ነው የሆነ ነገር ሊያደርጉ ነውና ከዛ ድረስ መጥተው ደግሞ ፈረንጅ መጣ ብለ ማንቋቋሽ ስማች ኢዚየር አይደለ? ምንም ስራም ይቀልልሃል ምናምን ፎር ጉድ ነው ማለት ነገ ይናል የሆነ ነገር ያጋጥማል ብለ ዝም ብለን አብረን እንሰራለን እናመቻቻለን ነገሮችን። ከዛ ውጤት ከሆነ አመት በኋላ ሳታስበው የሆነ ሪኮመንዴሽን ትፈልጋለህ ለሆነ ነገር። ያኔ የዛሬ 7 አመት አፕላይ ለማድረገው እንተ ሪኮመንዴሽን ብዬ አይደለም አሲስት የምታደርጋቸው። ግን በቃ ዝም ብለህ ያደረከው ነገር እዛ የሆነ ተቀማጮች አሉ። ይሄ የገጣጠምካቸው ከስር የሚደግፉ ነገሮች ታገኛለህና ለዛ ነው አይ ቲንክ ፎከስ ስታደርግ በኋላ ላይ ግን ያንን ስትሰራ አሁንም አይምሮን መሸወድ የለብህም። ላይክ እንደው ለኋላ ይጠቅመኛል አይደል? በቃ just focus just እንትኑ ጥሩ ነገሩ ላይ ምንም እንትን ዲስትራክትድ እንዳትሆን ማለት ነው። ሌላ ደግሞ ተማሪዎቹ የሚወዱት ምክንያት ኦፖርቹኒቲ በጣም ያካፍላል ይላሉ። በተለይ ተማሪዎችን በጣም ኢንቮልቭ ያደርጋል፣ እድል ይሰጠናል ይላል። እኛ ህክምና ውስጥ ደግሞ ብዙም የመረዳዳት ባህል በግልጽ ማውራትም ስላለብን የለንም። የሆነ እድል ከመጣ የሆነ ሰው ጠቅልሎ ይወስደዋል እንጂ እርስ በርስ የመካፈል ባህሪ የለንምና በተለይ ደግሞ ለተማሪ ሲሆን ደግሞ በጣም ተጨማሪ እድል ነው የሚሆነውና ስለዛ አስተያየው ምንድነው አስተማሪ ስትሆን ኃላፊነት አለበት አይደል? ውጤታማ እንዲሆኑ የግድ ማለት ነገ እኮ እንትን ያደርጋል፣ ተጠያቂነትም ያመጣል። ያንተ ተማሪዎች ናቸው። በዛ ላይ ደግሞ የተሻለ ውጤት ሲያመጡ ከአስተማሪ በላይ ሳቲስፋይድ የሚሆን ሰው የለም። እና ከዛ አንፃርም ምንድነው መሰል አንዳንዴ ይሄ ስኬርሲቲ ሜንታሊቲ ነገሮች ያልቃሉ ብለህ የምታስብ ከሆነ ሁሉ ጊዜ እንትን ነው በጣም ሰፊ በሆነ ሜዳ ላይ ራሱ ትቸገራለህ። ግን ስቲል ያ ነገር አሁን እንትን ይፈልጋል፣
ከራስ ኢጎ ጋር ከራስ ስሜት ጋር እንትን አድርገ አሸንፈ ፕሮቫይድ ማድረግ ያለብህ ነገር ነው እና እኔ የተለየ እንደዛ አድርጋለሁ ብዬ በጣም እንደዚህ እንትን ምልበት ነገር የለም የመጣውን ነገር ሼር ከማድረግ አንፃር ካልሆነ በስተቀር ማለት ነው ግን ያ ነገር ግን ለራስ ነው ምንም ሌላ እንትን የለም ምን አምናለሁ መሰለህ ለምሳሌ እኔ ጳውሎስ ላይ ወይም ይሁን አንተ የምትሰራበት ኢንስቲትዩሽን ላይ አንተ ብቻህን ብታድግ ውጤት አያሳይም አንተ ማደግ ለሌላው ሰው ኦፖርቹኒቲ ክሬት ያደርጋል የሌላው ሰው ማደግ ደግሞ ለአንተ ኦፖርቹኒቲ ክሬት ያደርጋል ምክንያቱም ያንን ኦፖርቹኒቲ ይዞ የሚመጣ ሰው አንድ ሰው ብቻ ለመጥቀም ብሎ አይመጣም ለብዙ ሰው ነው የሚጠቅመው ስለዚህ እኔ እዛ ቤት ውስጥ እንትን ሲኖር እድገት ሲኖር የግድ እኔ ካደክ በኋላ እንደገና የሚኮተኩት ሰው አይኖርም አይደል ስለዚህ ያንን ኦፖርቹኒቲ ለሌላ ሰው ደግሞ መድረሱ አይቀርም ስለዚህ አሴቲም እንደ ቲም ማደግ ካላሰብክ እንትን አይሆንም አያድግም በቃ ምን ትሆናል ለራስም ጥሩ አይደለም ስለዚህ ከዛ አንፃር ለሌላውም እንደዚህ ሼር አድርጎ ማደጉ በጣም ቬሪ ኢምፖርታንት ነገር ነው የምንማርባቸውን ቦታዎች ቅድም እየተናገርን ነበር አይደል ሞርኒንግ ላይ ትምህርት አለን ራውንድ ላይ ትምህርት አለን ፔሸንት ሳይት ተጨማሪ ትምህርት ይኖረናል ከዛ በተለይ ቀዶ ህክምና ላይ ደግሞ ኦአር ውስጥ የምርም ብዙ ትምህርት የምንወስደው ያኔ ነው ያኔ ብዙ መነጋገር የሚጠበቅብንም ያኔ ነው ከብዙ ሰው ጋር አተሰም ታይም ማውራት የሚጠበቅብንና ስለዚህ እቺን አዋዝቼ ያነሳውባት ምክንያት ስለ ድምጽህ ጉዳይ ላወራ ነው እና አንዳንዴ ኦአር ውስጥ ሆነ ምንም አይሰማም ጸጥ ተብሎ ነው የሚሰራው ከዛ መኖርህንም ማናቀበት ጊዜም ነበር እና ከድምጽ ጋር ያጋጠመን ነገር እስቲ ደግሞ ነገር አይ ቲንክ ድምጼ በጣም ይቀንሳል በደንብ ለሰው አይሰማም አንዳንድ ጊዜ ኦፒዲ ላይ ራሱ ቁጭ ብዬ ሳወራ ከሩቅ በቃ አይሰማም አንዳንድ ከዛ ሰው እንትን ያደርገኛል ያው እንዳያስቀየም ስለሚፈልግ ትንሽ ጆሮዬ ችግር ስላለበት ናባክ ይላል እና ሰርጀሪ ላይ ምን መሰለህ አንዳንዴ እየረዘመ መጣ ቁጥር ሰርጀሪው ከዛ እንትን አሁን እንደውም አብረን እንሰራቸው እንትኖች ሰርጀኖች አብረን አንዳንዴ ያሾብኛ አብረን መጨረሻ ላይ ድምፁ ስትቀጥን ከመጨረሻ ሰርጀሪ ያለቀ እንደዛ ግን አይ ቲንክ ድምጼ የተወሰነው ከራሴ እንትን ጋር ይገናኛል ጆሬ የተወሰነ ኮንዳክሽን ዴፊሲት አለው ስሰማ ፋሚሊያል ነገር ይመስለኛል ቶሎ ኮንዳክሽን ላይ ሂሪንግ እንትን ትንሽ ነው ይቀንሳል ኮንዳክሽን ሂሪንግ ዴፊሲት ማለት ነው እንደውም መታከም አለብኝ ያለችኝ ነበር ባለቤቴ አይ ችግር የለም ፋዘርም ችሎታል ስለ ያልኩኝ አሾፋለሁ ግን ኮንዳክሽን ሂሪንግ ደግሞ ሲኖር አንተ ስታወራል የጮክ ነው የሚመስልህ ግን ለካስ ለሌላ ሰው እንትን አይደለም እና ደግሞ ሌላው ምን ችግር አለብኝ ጮክ ለማድረግ ስሞክር የተቆጣው ነው የሚመስለኝ ለራሴ ልክና ሌላውን ሰው የሆነ ተቆጥቼ ያስደነገጥኩ ይመስለኛልና እሱም አንዳንዴ እንትን ያደርጋል ያ ነው አሁን ደግሞ ህክምና ላይ አንድ ምናየው ጉዳት አይኖርንም የመንግስት ቦታዎች የምንሰራው ነገር አይኖርንም እና ስለዚህ እንሯሯጣለን እዚህም እዛም ኑሮን ለማሸነፍ ማለት ነው በቅርብ ጊዜ ደግሞ እየተከሰተ ያለው በተናጠል መሮጥ ይቀርና በህብረት የመሮጥ እንቅስቃሴ አለ ይሁን ህክምና ስርዓቱ ላይ ጥሩ ምርታ ያመጣ ነው የትምህርት ስርዓቱም ላይ ደግሞ እገዛ ያመጣ ነውና እስቲ አንተና ጓደኞች ደግሞ በቅርብ የጀመራችሁት ጉዳይ አለ ስለዚህ አስተያየው እንደው ስለ ፕራይቬት ፕራክቲስ ልጀምርልህ ማለት ለሌሎችም የተወሰነ እኔም ለራሴም ቻሌንጅ ስለነበረው መጀመሪያ አካባቢ እኛ የተማርንበት ጊዜ ላይ ያው የግል ቦታ ሄደ መስራት እንደ ያው መቀሌ ስንሰራ ብዙ የግል ክሊኒኮች አሉ ስለዚህ እንትኖቹ ሰርጅኖቻችን በቃ የታይሙን አጣጥመው ያስተምሩሃል ከትምህርት የሚቀርብ ነገር የለም ደግሞ የራሳቸው ፕራይቬት ፕራክቲስ አላቸው ስለዚህ ግን ፕራይቬት ፕራክቲሱን በጣም ነበር ምፈራው በጣም እኔ አሁን ህክምና ላይ ያለው እንትንማ በፕራይቬትማ ወጥቼ አልሰራም በቃ ምናም ብዬ ነበር ራሴን ማስበው ማለት ነው ለምንድነው ካልከኝ ህክምናን ንግድ ማድረግ አይነት ስሜት ይፈጥርብኛል ስለዚህ ከሆነ ከታካሚ ለምሳሌ የሆነ ገንዘብ ብትጠይቅ ታካሚውን እንደ እንትን እንደማረክ አለ አይደለ
ችግር ያለበት እንደገና ሌላ ነገር እንደመጠየቅ አይነት ነገር የራሱ የሆነ ቻሌንጅ ነበረው ወደ እንትንስን ግን አንዴ ኢንተርንሺፕ ላይ ፋይናል ያው ኤክስተርናል ኤግዛም ትፈተን የለ ከኢንተርንሺፕ በፊት ሜዲሲን ስጨርስ የኔ ኤክስተርናል ኤግዛሚነር እንትና ነበሩ ዶክተር መስፍንን ታውቃቸዋለህ ዩሮሎጂስት እና ያው የእሳቸውን ግርማ ሞገስ ታውቃለህ ሲመጡ ያላቸውን እርጋታ እና ኦዋር ራሱ ሲሰሩ ማየት እድል ነበረኝና ሁሉ ነገራቸው በጣም ደስ ይላል እና ያው ኤግዛም ሲጠይቁ ኤክስተርናል ኤግዛም ላይ በጣም ኮምፎርታብል ይሆናል አይደል እንደ ኤግዛም ስትረስድ የሆነ ፊሊንግ ትዝ አይለኝም ብዙ እና ግን መጨረሻ ላይ ጥያቄዎች ጠየቁ ምናምን ያው ኤክስሬ ተጠየቅ ከዛ ኢንስትሩመንት ተጠየቅ አለቀ መጨረሻ ላይ የት ነው መስራት የምትፈልገው አሉኝ ከዛ ያው ኢንተርን አይደለም ከጠሪቼ ማገልገል እንደዚህ ምናምን አልኩት ከዛ የመንግስት ጋር ነው ወይስ በግል ነው ምናምን አይነት እንትን ነበረው ኮንሰፕት እኔ ያኔ ነው አይደል በጣም ትንሽ ነን ገና አዲስ እንትን ያው የመንግስት ጋር ነው ለምን የመንግስት መስራት ትፈልጋለህ ስትል ሲሉኝ ያው እንትን ነው ኢንተርቪው ከተጠራ መልሳት መልሳለች አይደል ህዝብ ለማገልገል ምናምን ብላ አልኩኝና ከዛ እሳቸው አይደለም አሉኝ ከዛ ምንድነው ስራቸው እንትን ነው ስታንዳርድ ኦፍ ፕራክቲስ ያለው መንግስት ጋር ነው አሉኝ ስለዚህ መንግስት ጋር ስትሰራ ምንም ሰከንዳሪ ነገር የለው አይደል ለታካሚው ማድረግ ያለበት አንዳንድ እንትኖች አሉ አለቅነት ይሰጣል መንግስት ቤት ሲሆን ስለዚህ ታካሚዎች የሚያገኙትን ሰርቪስ አንተ ዲተርማይን እንደምታረግላቸው አይነት ቦስ የሆነ አለቅነት ፊሊንግ የሚሰጥ ቢኖርም ግን እንትኑ ግን ሰርቪሱን ግን ቀጥቶ ስታንዳርድ ፕራክቲስ የምታደርገው ስኪልህን እውቀትህን ችሎታህን ማንነትን ዴቨሎፕ የምታደርገው የመንግስት ጋር ስትሰራ ነው አለ ስለዚህ የግድ የመንግስት ጋር መስራት አለብህ አይነት ነገር ኢምፕሬሽን ፈጠሩብኝ እና ያንን ሳየው ከዛ አሁን እንዳልኩ ሰርጅንም ሆኜ ከወጣው በኋላ ያ ነገር አይረሳኝም ማለት ከ5 አመት ከጨረስኩ በኋላ ራሱ ስሰራ ኤቭሪዴይ ቱ ዘ ማክሲመም ታካሚውን ቤኔፊት ማድረግ የሚችለውን ነገር ለመስራት እዛው አንብበ ለምሳሌ እኔ እዚህ ቦታ ለዚህ ታካሚ የተሻለ ነገር ምን ማድረግ ይችላል የሚለውን አስብ አንብበ ጠይቀ ተማክረ የተሻለ ነገር አዘጋጅተ አንዳንዴ ቤት ሄደ የሆነ ነገር ሞዲፋይ አድርጋ አምጥተ ምናምን የምትሰራቸው ነገሮች ይኖራሉ ማለት ነው ከዛ ግን ይሄ ሁሉ ምንድነው ከዛ የግል ፕራክቲስ ውስጥ ስትገባ ኮንፊዥንን ማስተካከያ የሚገራ ነገር አለ ይሄ ታካሚ ምንድነው የሚፈልገው ምንድነው መደረግ ያለበት ኦሬዲ ስታንዳርድ ለምዳው የመጣው ስታንዳርድ አለ ስለዚህ ያንን ስታንዳርድ ፎሎ ማድረግ ይኖርባል የተወሰነች የተለየች የፕራይቬት ፕራክቲስ ኮሚኒኬሽኖች ሊኖሩ ይችላሉ ከታካሚ ጋር የምትነጋገርባቸው ነገሮች በተረፈ ግን የምትሰጠውን ሰርቪስ የምታደርገውን ነገር የምትሰራውን ኦፕሬሽን ለታካሚዎች ምላቸው ስለሆነ እዚህም ቢሆን መንግስት ቤትም ቢሆን አንድ አይነት ኦፕሬሽን የተለየ ነገር የምታደርገው ነገር አይኖርም ስለዚህ ያንን ኢንዲኬሽንህን የምትሰራበትን ምክንያት ምናምን ይገራል ስለዚህ ያ ፕራይቬት ፕራክቲስ ላይ ቀስ እያለ ቢልድ የምታደርገው ነገር ደግሞ ይኖራል ከዛ ምን ቻሌንጅ ያጋጥማል የሆነ የተለየ ነገሮች ይኖሩታል አይደለ አሁን ለምሳሌ ኒውሮ ሰርጀሪ ብትል የሚፈልጋቸው እቃዎች አሉ እነዛ ነገሮች በፕራይቬት ፕራክቲሱ ላይ ለማሟላት አስቸጋሪ ይሆናሉ ለምን ውድ ይሆናሉ ኬዝ ብዙ ካልተሰራ አትራፊ ድርጅት ነው መሆን የሚፈልገው እቃውን ለመግዛት ብዙ እንትን ላይ ነው ይችላል ግን አሁን እንደዚህ በግሩፕ ሆነ ስትሆን እቃዎቹን የተሻለ ያሟላ ምክንያቱም አንተ ራስህ ምቾት ትፈልጋለህ አይደል ስለዚህ የሆነ የተሻለ ምቾት ያለው የተሻለ ሰርቪስን የሚያሻሽል አውትካምን ደግሞ ጥሩ እንዲሆን ትፈልጋለህ አውትካምን የሚያሻሽል ነገሮች ያሟላ ስለዚህ ለዛ አሁን እንትኑ ፕራይቬት ፕራክቲሱ ለዛ በጣም እያሳደገው መጣ አሁን በፊት ስታንዳርድ ኦፍ አዲስ ነገር የሚመጣው ከየት ነው ከዛ በኋላ ፕራይቬቱ አዶፕት እያደረገ እያሻሻለ ይመጣል አሁን ደግሞ ምን እየሆነ መጣ አዳዲስ ነገር ፕራይቬቱ እያመጣ መጣ
ምክንያቱም ውድ ነገር ለምሳሌ መንግስት ጋር አሁን ኢፊሽንት ያልሆነ ነገር ቢገዛ ራሱ ምን እየሆነ መጣ ሲሰበር ሲበላሽ ምናምን እንትን ይላል ስለዚህ ፕራይቬቱ ግን የራሱ የሆነ ሜንቴናንስ ሲስተም ስለሚኖረው ሲስተሙን ብቻ ያ ነገር እንትን የተሻለ እንትን ፕራክቲስ ለማድረግም የሚሰጥ ሁለት አይነት እንትን አለ የሚሰጥ ኮምፈርት አለ እና እሱ አይ ቲንክ ጥሩ አንደኛው ፕራይቬቱም የበለጠ እንትን እንድል ያደረገኝ አንድ እሱ ነገር ነው ግን በተረፈ ግን ማስተማሩ መስራቱ ምናምን ያለው ነገር የመንግስቱ ጋር ያለው ነገር ምንም የሚሰጠው ሰርቪስ ምንም ሪፕሌሰብል አይደለም አይ ቲንክ እነዚህ ነገሮች ናቸው አይ ቲንክ ፕራይቬት ሲባል ዋን ሜንሽን ማድረግ የምፈልጋቸው ሰዎችም እንዲያስቡት የምፈልገው ነገር ይሄ ነው የፈለገ ነገር ቢሆን መንግስት ጋር የሆነ ያክል አመት ማንነትን መገንባት አለብህ በቃ ወይም ደግሞ እርግጠኛ ከሆንክ በማንነት የትም ቦታ ልትገነባው ትችላለህ ግን በተቻለ ሰዎች የሚያዩ ቦታ ኮሊኮች የሚገመግሙ ቦታ እነዚህ አይነት ቦታ ላይ ማንነትን መገንባት በጣም ኢምፖርታንት ነው ስብዕና እኔ ማለት እንደ ያንግ ሐኪሞች ወይን ለሚያደርጉ ስብዕናን ካልገነባኸው ድንገት አይመጣም እና ደግሞ በዛ ውስጥ ደግሞ መሸወድ መኖር የለበት መሸወድ ኢኔሴንስ ምንድነው መሰለ ሁለት አይነት አለ አይደል የሳይኮሎጂ እንትኖች ትምህርቶች ለምሳሌ አንደኛው ኮሚኒኬሽን ስቀማናገር ትሪት ማድረግ ምናምን ሰዎች ያንን ነገር ሳታምንበት የምታደርገው ከሆነ አይቀጥልም የሆነ እንትኖች ይኖርታል ግን ሪሊ በቃ ማለት ያንን ሰው ለመረዳት ያንን ሰው ለማገዝ ብለ ማሳመን አለብህ ውስጥ ግን ያንን ስብዕና በጊዜ ነው የምትገነባው እንጂ ድንገት ሊመጣ አይችልም ስለዚህ ያንን ነገር ለመገንባት እድሉን ይሰጣል ግን ፕራይቬት ፕራክቲሱ ደግሞ ብዙ ሰው አለ ባይ ዘ ዌይ ታካሚ ምንም ቻሪቲ ፈልጎ አይመጣም አንተ ጋር በቃ መታከም ነው አገልግሎት ይፈልጋል አገልግሎቱን ላገኘበት ነገር ኮምፐንሴት የሚያደርገው ነገር ይኖራል ከዛ ደግሞ ላላገኘበት ነገር የሚጠይቅ ነገር ይኖራል ስለዚህ ያን አይነት ደግሞ ታካሚ መጥቶ መገልገል የሚችልበት እንትን ያስፈልጋል ምርጫ ያስፈልጋል ይሄ የትም ዓለም ላይ ያለ አማራጭ ነው እነዛን አማራጮች ደግሞ እንደ ህክምና ፕሮቫይድ ካላደረገ አስቸጋሪ ነው የሚሆነው ለያንጉም ጀነሬሽን በጣም ዲፊካልት ይሆናል ለምንድን ኦፖርቹኒቲዎችን ክሬት ማድረግ አለበት እኔ አሁን እኔ ፎር ላይፍ ህክምናን እስከመጨረሻው ፕራክቲስ እስከ 70 ዓመት 80 ዓመት ምለው አይነት ሰው አይደለም ሪታየር ማድረግ አይቀር እኔ አርሊ ሪታየር ማድረግ ከሚፈልጉ ሰዎች መካከል ነኝ ብዬ ነው ራሴን ማስበው ስለዚህ የምትፈጥራቸው ነገሮች ለሌሎች ኦፖርቹኒቲ የሚያመጣ መሆን አለበት አንዳንዴ ህክምና ላይ የኛም የሐኪሞችም ችግር እኮ አለ ለያንጉ ጀነሬሽን የሚገባውን አይነት ክብርና እንትን አንሰጠው ቦታ አትሰጠው በፕራይቬት ፕራክቲሱም ሊሆን ይችላል አሁን ስንቱ ፕራይቬት ፕራክቲስ ነው የተሻለ የተመቻቸ ማደሪያ ለተረኛ ጠቅላላ ሐኪም አመቻችቶ እንደሚያስፈልገው ትሪት አድርጎ እኔ የሚያለፍኩበት ነው ብሎ እንትን የሚለው ለዛ የግድ እንትን ያስፈልጋል ይሄ ሲስተሙን ጋይድ የሚያደርግ ሲስተም አንተ ራስ ደግሞ ቢልድ የምታደርገው ነገር ማሳየት አለበት እና ያ ነገር ይመስለኛል አሁን የሆነ እጅ ላይ ያለ ነገር ራስ የምትቆጣጠረው ራስ የምታሻሽለው ስለሆነ እሱ አድቫንቴጅ አለው እና ያ አዲስ ነገር ነው የምትለምደው ነገር ነው በሂደት ግን የራሱ ጥሩ ነገሮችም አሉት ቻሌንጆችም አሉት ህክምና ላይ ብዙ ጊዜ እርስ በርስ መተሻሸት ነው እንጂ የለመድነው ተባብረን የመስራት ነገር ግልጽ ሆነ እናውራ ከተባለ የለም አሁን እናንተ ደግሞ ሄዳችሁበት የቢዝነስ ፕላኑ ራሱ ከኢንሴፕሽኑ በጣም ኢንትረስቲንግ ነው በቅርብም ስለማውቃችሁ እኔ አውቀዋለሁ ግን እንግዶቻችንም የሚመለከቱንም እንዲያውቁት ደግሞ ፈልጋለሁና እንዴት ነው አብራችሁ እንዴት ልትመጡ ቻላችሁ ያያችሁት ጋፕ ምን ነበረ አብሮ መስራትስ እንዴት ነው የሚገርም ነገር በቃ እኔም አሁን እንደው እንትን በህብረት ስራ ሲባል ሁሉ ጊዜ እኛ ማህበረሰብ ውስጥ የምታስበው ቻሌንጅ ነው ማለት ትጣላላችሁ
በትክክል ወረቀት ላይ ተፈራርማቸዋል ለስታገኝ እንትን ተማምናቸዋል እና ይሁን አንደኛው ላይ አድቫንቴጅ እንደሚወስድ እንዳይሆን አይነት ይሄ በጣም የሚወራው ነገር እኔ አክቹአሊ መጀመሪያ ሲጀምሩት ዶክተር ማሙና ዶክተር ኤፍሬም እና ዶክተር ሳሚ እንግዲህ ጸናሾቹ እነሱ ናቸው ከድሮ የሚያስቡት እንግዲህ የተሻለ ኦርቶፔዲክ ሰርቪስ ምናምን ለማመቻቸት ብለው የሚያስቡት ኢማጂን የሚያደርጉት ነገር ነበር I think ድሪም ያረጉት ይመስለኛል አሁን ስሙም ድሪም የሆነው ለዛ ይመስለኛል እና ቲቺንግ ኢንስቲትዩት መሆን የሚችለው ውጭ ሀገር ሜዶቻውና አሜሪካ ውስጥ ምናምን ፕራይቬት እንትኖች በጣም ስትሮንግ ናቸው ቲቺንግ ናቸው ሪሰርቾች ይሰራሉ የሚወጡ አውትፑቶች አሉ ኢንዲያ ብትሄድ አሁን በጣም ኤክስትሪም ነውና ብዙ ነው ያሉት በዛ ላይ ደግሞ ሰርቪሳቸው በቃ ማለት ይሄ የሚያስቀና አይነት በቃ እንትን አለው ኢንተግሬሽን አለው ኤፊሺየንሲው ደግሞ በጣም ያስደስታል አንዳንዴ መንግስት ጋር የምታጣው ችግር እሱ ኤፊሺየንሲ የምትለው ነገር ሉዝ ታደርገዋለህ at some point ያንን ነገር አሁን በጣም በዛ ሴንሱ ይመስለኛል እነሱ ቲቺንግ ኢንስቲትዩት የሚሆን አይነት ብለው ጋፑን ደግሞ የሚሸፍን ጥሩነቱ በሰብ ስፔሻሊቲ ሌቭልም ስለሆነ የነበራቸው ፕራክቲስ ያም ነገር I think በኋላ ላይ ነው እኔ የጋበዝ እና ከዛ ጆይን አደረኳቸው እና ማለት ሳይው ምን ይሄ እንኳን ተጋብዛ አይደለም ጠይቀ የምትገባበት ግሩፕ ነውና ጆይን ካደረኩም በኋላ ሳይው ማለት ከበር የሚያደርጉት የሚሰሩት ያላቸው ከህክምናው ውጭ ያላቸው ራሱ እንትን ደስ ይላል እና ስለዚህ ያ ነገር ኮምባይንድ ሆኖ እንትን ያለው ነገር የፈጠረው ነገር ይመስለኛል አሁንም ስናይ ሁሉም ሰው እኔም የራሴን ዲፓርትመንት ለማሻሻል ትጥራለ ሁሉም እና እንደውም ለኔ ተሻለ ያልክ እንትን የምትለው ነው ነገር ይሄ እንትኑ ከመተጋገዙ በጣም እንትን ነው እና የሚሰጡ ራሱ አይዲያው ነው አርሲሰራ አሁን እኔ ከኒውሮ ሰርጀሪ ባክግራውንድ ነው እና ከኦርቶፔዲክስ ባክግራውንድ ስፓይን ላይ ያለው እንትን ቁጭ ለስታወራ ራሱ የሚፈጥርብ እንትን ደስ ይላል ማለት የራሱ የተለየ እንትን አለውና እኔ ኦርቶፔዲክስን ማስታውሰው ነው መሰለ እንዲሁ ለመሃል ላይ ለመዝናኝ ለእንትን ለማር ዲላ እየሰራን ጀነራል ሰርጀሪ ዲፓርትመንት እኔ ከድሮም ቀጭነኝ እንደዚህ ኤሌመንተሪ ሃይ ስኩል የሚያውቁኝ ሰዎች እዛው ላይ እንዳለው አሁን ትንሽ ወፍር ያለው መሰለኝና እንደውም እንትን ከዛ ዲላ ተመደን እየሰራን ኤክስፊክስ ፒን ይገባይለ እግር ላይ ከዛ ፒኑ ጊዜው እንግዲህ ትራክሽኑን ጨርሶ ፒኑን አውጡለታለንና ከዛ ማይነር ይዘነው ገባንና ፒኑን እኔና ዶክተር ምንተስነት የሚባል ነበር ያኔና ብንለው ብንጎትተው አልወጣለ ከዛ ምሳ ሰዓት ደረሰ በቃ ትንሽ አረፍ ብለን ነተንን ሞክረዋለን ብለን እኔም ቀጭነኝ ምንቴም ያው ኦልሞስት የኔ አይነት ሳይዝ ነው ከዛ ምሳልን በላ ስንወጣ በር ላይ ቤተሰቦች እየጠበቁ ነበርና ዶክተር ምንድነው ሲል አይ ትንሽ አስቸገረን ስንስበውና እንትን ልንል ነው አረፍ ብለን መጣነስን ለካስ እያለመጥን መስሏቸዋል እንደዚህ እና አውቀ ከዛ እንኩ ዶክተር የሻይ ብሎ ብር ጠቅሎ እና አይ በቃ ያኔ ያው የልጅነት ነው እንዴት እንደጮኸን በቃ ኖ በቃ ይሄ እንትን ስለሆነ ከዛ ቆይተን መተን ብቻ በሆነ ሚንስ አድርገን ወጣና ኦርቶፔዲክስ ሲባል ያው ከኔ አቅም ጋር ያውና ማቆተት መሳብ አልችልም ብዬ ነበር ማሰብ ግን ቴክኒኮቹና ደግሞ አሁን ስፓይን ላይ አሁን ብዙ ዲፎርሚቲ ኮሬክሽን ሲሰራ ጉልበት ብቻ ግን ያው ወደ ፕራክቲስ ስንመጣ ይሄ የተለያየ እንትናችንም ባክግራውንዳችን ሞሮፍ የተደጋገፈ እንጂ እንትን አይደለም ብዙ ሚራብሽ ነገር አላጋጠመንምና ጥሩ ነው የሆነ ሳስበው ይሄ ደስ ብሎኝ እንትን ያደረኩ ያየሁት ነው አሁን ሰብ ስፔሻሊቲ ላይ አንዳንዴ ኦቨርላፕ ያደርጋሉ ሁለት የተለያዩ ዲሲፕሊኖች ኦቨርላፕ የሚያደርጉባቸው ሁኔታዎች አሉ አይ ቲንክ ስፓይንም አንደኛው ኤሪያ ይመስለኛልና እንዴት ነው ፕሮፌሽናሊዝማችንን ሜንቴን የምናደርገው ለምን በአንድ ፊልድ ሄደን ወደ ጎን መሄድ እንችላለን በሌላ ሄደን ወደ ጎን መሄድ እንችላለንና እስቲ እሱ ላይ ያለህን እይታ ለምን ይሄ ኢሹ ምናልባት አሁን ትልቅ ኢሹ ላይሆን ይችላል
ግን ከጊዜ ብዛት ግን ኢሹ መሆኑ የማይቀር ይመስለኛል አይደል ባውንደሪያችንን ፕሮፐርሊ ማወቅ የሚለው ነገር ላይ እስቲ ያንተ ሪፍሌክሽን ምንድነው ማለት ባውንደሪ በጣም ኢምፖርታንት ብዙ ፊልዶች ላይ አለ ኒውሮ ሰርጀሪ ላይ ብታስበው ለምሳሌ ስካል ቤዝ ላይ የተወሰነ ባውንደሪ እንትኖች አሉ ኢንዶቫስኩላር ላይ ብታስበው ለምሳሌ ቫስኩላር ላይ ስታስበው ከተለያየ ዲሲፕሊን ጆይን ማድረግ ይቻላል ስፓይን ላይም ስታየውን ኮርቶም ከኒውሮም አለው ግን እኔ አሁን በጣም ሰፋ አድርጎ ማሰብ ነው አሁንም ይሄ ስኬርሲቲው መኖር የለበትም የተወሰነ ያክል ለምሳሌ እንዴት ነው መንፈሳዊ ቅናት ነው የምትለው አይነት ዴቨሎፕ ለማድረግ አይነት ኮምፒቲሽን is good ለምሳሌ በሪሰርች እኮ በኒውሮ ሰርጀሪ ስፓይን ላይ ብዙ የለም ስለዚህ ብዙ እንስራ አይነት ሲንስ it's good ግን ለምሳሌ ቴሪቶሪያል የሆነ እንትኑ ምንም ብዙ ያን ያህል ቤኔፊት የለውም የራሱ ከሁለቱም በኩል የምታገኛቸው አድቫንቴጆች አሉ ከኒውሮ ሰርጀሪ በኩል ማይክሮ ሰርጂካል የምታገኛቸው ስኪሎች አሉ ከኦርቶፔዲክስ በኩል ደግሞ ከቦን ጋር ያለውን ሪሌሽን የምታገኛቸው ነገሮች አሉ ስለዚህ የራሱ የሆነ ጥሩና እንትን ጎኖች አሉት ጥሩ ጎኖች አሉት ግን እኔ አሁን ለምሳሌ አንድ የዩሮፒያን ስፓይን ሶሳይቲ ኮርስ ነበር የ18 ወደ 1 አመት ከምናምን የፈጀ 9 ሞጁል ያሉት ስፓይን ላይ ያለ ኮርስ ነው ኦንላይን ነበር የምንወስደውና ማክሳቢ ይባላል እንትን ዋናው ፕሮፌሰሩና እንትን ቲቶሪያል ነገር ነበርው አንተ ከየት ነው የመጣው ሲለው ከዚህ ከኬንያ ምናምን አም ኦርቶፔዲክ ሰርጀን አንተ ከየት ነው አም ፍሮም ኢትዮጵያ ምናምን ኒውሮ ሰርጀን አንተ ከየት ነው እንደዚህ ከኢንዲያ ብቻ የተሳተፉ ሰዎች ከኒውሮም ከኦርቶም ተማሪዎች ነበርን አንድ ከዛ you know what I'm not training a neurosurgeon I'm not የሆነ እኔ ማሰለጥነው neurosurgeon አይደለም orthopedic surgeon አይደለም ማሰለጥነው spine surgeon ነው አለ ስለዚህ at the end of the day output ነው ፎከስ መታደር ግን እዛ ላይ ሆኖ ባውንደሪዎች ግን ይኖራሉ ለምሳሌ ምንም አሁን እኔ የስፓይን ቦንስ ፊክስ ስለማድረግ የሆነ የግራ አጥንት ሰራለሁ ይባል ምንም ሴንስ የማይሰጥ ይሄ ደግሞ just basic እንትን ነው do not harm አይደለ ጉዳት ላለማምጣት የራስን እንትን ብቃትንና የምትችለውን ነገር ማሰብ ነው ያ መጋጨት የለበትም ከዛ በኋላ ያሉ ነገሮች አንዳንዴ የወጣ ነገር ካለ ሲስተሙ ደግሞ ያንን ማስተካከል አለበት የቀን ተቀን ውሎ እንዴት ነው አብርሽ ስራ እንዴት ነው ወርክ ላይፍ ባላንስ እንዴት ነው ምን ያዝናናል አሁን አይነት ለፓስታውን የነበሩት አመታት ትንሽ ቢዚ ነበር ማለት ለምሳሌ ጣት 12 ሰዓት እነሳለሁ በቃ ለመንቃት ያው ተታገላለ ማታ ያመሸው ነገር ይኖራል ከዛ ቀን የምትሄድበት ሞርኒንግ ሚቲንግ ከሆነ ትሄዳለህ ከዛ ዋር ካለ ትሰራለህ ከዛ ደግሞ የዊክሊ ስኬጁል ይኖራል ዛሬ አቤት የምትመደብ ከሆነ ነገ ኦፒዲ ኮንክ ከዛ ደግሞ ያሉ ነገሮች አሁን ባለው ሁኔታ ትንሽ የሆነ የስራው እንትን ታይት አድርጎናል ለምሳሌ ስፓይን ሰርጀሪ ስንማር እኔና ቢኒ ነበርንና ቢኒ በጣም ያለው ኳሊቲ አለ ስራ ላይ ያሉት ነገሮች ላይ ዕውቀት ላይ ችሎታ ላይ የራሱ የሆነ ደግሞ ቢኒ ደግሞ ማይገባባቸው እንትኖች አሉ ለምሳሌ ቢሮድ አስፈቅረው አይፈልግም ያንን ነገር አይፈልግም ስለዚህ ከሩቲን ስራው ተጨማሪ ደግሞ ሄደ አንዳንድ ነገሮችን ለምሳሌ እያሰብን ያለ ነው በስፓይን ላይ ለማሻሻል ሴንተርም ለማቋቋም እየጣርን ያለው ነገር አለ በጳውሎስ በኩል እና እሱ ላይ ሄደ የምታስጨርሳቸው ጉዳዮች ይኖራሉ ስለዚህ ሄደ ብቻ የሆነ አስተዳደራዊ የምትላቸው ነገሮች የሉም ኮሙኒኬት የምታደርጋቸው እሱ አለ ከዛ ደግሞ አንዳንድ ጊዜ ሰው በተለያየ መልኩ ወይ በስልክ ሊሆን ይችላል ምናምን እና ብቻ የሆነ ደውሎ የሚጠይቁ ጥያቄዎች አሉ ኮንሰልቴሽኖች ይኖራሉ ምናምን እንደዚህ ነገሮች እና ሱሱ ሲደራረብ ቀኑ የሆነ ታይት ይሆንባል እና ትንሽ የሆነ አድካሚ ነገር አለው ከዛ በተረፈ ግን ሆቢዎችን ለመጀመር አልቻልኩም እንጂ አሁን ብችል ጊዜ ቢኖረኝ አሁን ቁጭ ብዬ የሆነች እኔ በጣም ያን ያህል ቁጭ ብዬ መጽሐፍ አንባቢ ምናምን አይነት እንትን አይደለሁም ግን ብስል ይሁን አለ ጊዜ ቢኖረኝ ብዬ አስባለሁ ግን አሁን ለጊዜ ሆቢዬ
ስራ ከዛ አሁንም ሆቢ ስራ እንትና ከቤን ያልኩ አሁን ድሮ መቀሌ አብረን የተማርን ያልኩ እንትን ያነብና ቆይ አንተ ግን ሲደብር ምንድነው የምታደርገው? አነባለሁ ይላል። እና ስቲል አሁን ሲደክመኝም ሲደብረኝም ምናምን ሞሩፍ ስራ ውስጥ መዋጡ ነው ትንሽ ሪሊፍ እና እንትን የሚሰጠኝና አሁን ያለው ነገር ሩጫ ስራዎች ላይ ነው። እስቲ ስለ ግል ህይወት ንገረኝ። ስለ ባለቤት የት እንደተገናኛችሁ፣ ስለ ልጆች። ምን አይነት ሰው ነው አብርሃም ከሆስፒታል ውጭ ቤተሰቡ? እንትን ባለቤቴ ዶክተር ሰላማዊት ትባላለች፣ ፓቶሎጂስት ናት። ጳውሎስ የተገናኘነው መቀሌ ነው፣ እዛው ተማሪ ያለን ማለት ነው። ከዛ በኋላ እንደጨረስን እንትን ሄድን ዲላ አብረን እዛ ማለት ከተጨረስን በኋላ እኔ ትዳር ለመያዝ ብዙ ምክንያል ፕላን ይሄ ማለት በዚህን ጊዜ ምናምን ምለው ነገር የለኝም፣ ምንም የለንም። ግን ለማግባት I was ready፣ ምንም ያን ያህል ችግር አልነበረብኝም። ስለዚህ ዋናው ነገር ያው ቤተሰብ ማስፈቀድ ነው። ላገባ እንደጨረስኩ ነው። ከዛ ስለዚህ እኛ ቤት ደግሞ ፋዘር ያው እንትን ነው ይፈራል፣ ቤት ውስጥ ይፈራ ነው። ይህን ያህል በጣም ተቆጥቶ ምናምን አያውቅም። ማስታወሰው አንዴ ብቻ ነው የሆነ ቅጣት የደረሰብኝ እንጂ ከዛ ውጪ እንደዚህ ቀጥቶኛል ብዬ ማስበው ቀን የለም። እሱንም የሆነች አንድ ቤት ውስጥ ብቻ የማይሆን ጥፋት ጻኖኛ ያጠፋት ናት እና ከዛ ውጪ ግን እንደዚህ እንትን ብሎኝ አያውቅም። ግን ያው ስለምንፈራ እንትን እንላለን። ስለዚህ እንዴት ብዬ ልጠይቅ አሁን ላገባ ነው ልለው ፈራውና ከዛ ማድረግ የነበረብኝ አማራጭ የኔ ታላላቅ ወንድሞች በደብዳቤ ነው የጠየቁት፣ ወረቀት ጽፈው። ስለዚህ እኔ ደግሞ መጠየቅ አለብኝ። ያን ያህል ደግሞ ኮንሰርቫቲቭ እኮ አይደለም ብዙም እንትን፣ ግን ትዝ ይለኛል በመኪና እየሄድን አላውቀውም ሰፈሩን። አሁን ግን ሳስታውስ ቄራ ነው ለካስ መዞሪያው ላይ። ወደዛ አካባቢ እኔ ብዙም መጥቼ አላውቅም። መንገድ ላይ ብቻ ከቤት ወጥተን የሆነ ቦታ እየሄደ ነው አብሬ ሄዳለሁ ብዬ ወጥቼ ነው። ከዛ መዞሪያ ላይ ስንደርስ እዚህ ጋር ነው የምወርደው አልኩት። ከዛ ልክ መኪናውን በሩን እየከፈትኩ ላገባ ነው አስብበት ብዬ ወርጄ ከዛ ብቻ ግን ያው ቤት ስንሄድ ያው ምንም እንትን አላለም፣ እሱም ምንም እንትን አልነበረም። ከዛ ያው እንትን ትዳር ተመሰረተ። ዲላ ሄደን የመጀመሪያ ልጃችን ዲላ ነው የተወለደው። ዲላ ስንገባ የሆነች እንትን ነበረች ቤት ተከራይተን እና ድሮ ዲላ በኮንትሮባንድ ቲቪ ይገባ ነበር እና ከዛም የሆነ ደግሞ ሲደርስ ለምን እዛ የሚሰሩ ቀድሞ ነው የገቡ አብርሃም የሚባል ሐኪም ነበርና እሱ ነው ያስለመደን አካባቢውንና ለምን አትከዝምና አንተ ብለን ብራዘርም እዛ በስራ ምክንያት ይሄድ ነበር ኢንጂነር ነበርና ቲቪ ገዛና ቤት ውስጥ ስትገባ ቲቪና ፍራሽ ነው እና ቤቷ እንዳይከብዳት ይሉናል ሲመጣ ቲቪና ግን ያው ከዛ እንትኑም ፋሚሊ ላይፍም ያው ቀስ ያል ቢልድ ያደረግነው ነገር ነው። ለዛ አሁን 3 ልጆች አሉኝ። የመጀመሪያው ልጅ ናታንያ ይባላል፣ ሁለተኛዋ ሳሌም፣ ሶስተኛዋ መክሊት ትባላለች። ሶስተኛው የመጨረሻዋ ፋዘር ካረፈ በኋላ ነው የተወለደችው። ከዛ የሱ ያኔ የነበሩ ሜሞሪዎች ነው ያለን። ግን ቤት ውስጥ ስትገባ እስከ ቅርብ ጊዜ ስለ ማለት አሁን ትልልቅ ሆነዋል ልጆች። ትልቁ ልጅ አሁን 14 አመቱ ይሆናልና ግን ትንሽ ማለት እስከ ብቻ ተለቅ እስኪሉ ድረስ ሐኪም መሆኔን ራሱ በደንብ አያውቁም። ምክንያቱም የሆነ እንትን ኢንፍሉዌንሱ ቤት ውስጥ እንዲኖር አልፈልግም። ስትረስ ይኖርሃል ቤት ስገባ ግን ያ ስትረስ እንዲፈጠር አልፈልግምና አናወራም። እንደውም አንዴ እንትን ያልኩት ትንሿ ልጄ እንትን ሆነ ባዮሎጂ አሳይመንት ነገር ሳምቲንግ ይዛ መጣ። አይ ቲንክ ስለ ልብ ምናምን ነው እንደዚህ ሆኖ እንደዚህ ስትለኝ ይሄኛው በዚህ ነው ይሄ እንዲህ ነው ብዬ ነገርኳት። ኖ ሚስ እንዲህ አይደለም ያለችው አለች። ከዛ በቃ ተሰማኝ። እኔ እኮ ሐኪም ነኝ ያን ኢግዌይን ለማሳየት ግን ያን አይነት የህክምና እንትኑ ስትረሱ ብዙም ቤት ውስጥ ሪፍሌክት እንዲያደርግ አልፈልግም። የዛም ጫና እንዲኖርባቸው አልፈልግም። ነፃነታቸውንም ማለት መሆን የሚፈልጉትንም እንዳያጡ ማለት ነው። ትንሿ ሐኪም መሆን ፈልጋለሁ ትለኛለች፣ ግን ትልቁ ግን አሁን ገና ነኝ አልወሰንኩም እያለ ግን ያ ፋሚሊ ላይፍ እንግዲህ ቀለል ለማድረግ እንሞክራለን።
አሁን ደግሞ ስለ መንፈሳዊ ህይወት እስቲ ያወራኝ። ለምን አብርሃምን አንስቶ የአብርሃምን መንፈሳዊ ህይወት ሳያነሱ ማለፍ ደግሞ ስለማቀህ የቤተሰብ አባላትም ደግሞ በጣም ቅርብ ጓደኛዬ ነውና ሁልጊዜ ስለሚያወራኝ ስለዚህ ጉዳይ ስላንተም ስለ አጠቃላይ ቤተሰቡ ስላወራኝ እስቲ። ማለት አሁን የቤተሰብ ህይወት ላይ የመንፈሳዊ ህይወት ላይ ለእያንዳንዱ ነገር እግዚአብሔር ምክንያት እንዳለው አስባለሁ። ለህይወቴም ላሉትም ለሚፈጠሩ ኢቨንቶች ማለት ነው። በጣም ጎበዝ መንፈሳዊ አይደለም፣ ሰነፍ ነኝ። አይ ቲንክ በስራ አሳብባለሁ ብዙውን ጊዜ የሆነ እንትን ላይ ስራ ላይ እንትን ለማለት እሞክራለሁ። ዩኒቨርሲቲ በነበረን ህይወት ያለው እንቅስቃሴዎች ማህበራዊ ህይወትና መንፈሳዊ ህይወት እንቅስቃሴዎች አሉ። ስወጣ በደንብ የዛን ያህል እንደምፈልገው ቀጥያለሁ ብዬ አላስብም። ግን ስቲል ግን ማስበው ከሁሉም ነገር ላይ ግን ለምወስናቸው ውሳኔዎች አንዳንዴ ለምሳሌ በጣም ቻሌንጂንግ ሞመንቶች ሲያጋጥሙ እንትን ለማድረግ ለመማር ኤክስፕሎር ለማድረግ ወይም ደግሞ ይሄ ስለዚህ ምን ተብሏል ብዬ ለማየት ሞክራለሁ። ከፀሐይ በታች ብዙም አዲስ ነገር የለም። ባይዘው እኔ ያጋጠመኝ ችግር የሆነ ሰው አጋጥሞ ስለሆነ የሆነ መፍትሄዎች አገኛለሁ። የላስት መመዘኛ ግን የሆነ ያው የመንፈሳዊ እንትን ይመስለኛል። ከኔው ግን ጥያቄዎችን ጨርሻለሁ አብርሽ እና መጨረሻ ላይ መጀመሪያ ያገዙኝን ዶክተር እንድሪስና ዶክተር ኢየሩሳሌምን ላመስግን። እነሱ ናቸው ማህት ጥያቄ ጽፎ ይላኩልኝና በስልክ ማውርቻቸው በአካልም ስለማቀ ፈቃደኛም ስለሆንክ እነሱንም ላመስግን፣ አንተንም ላመስግን። አመሰግናለሁ እኔም ስለጋበዝከኝ። ጥሩ ነው ማለት አንዳንድ ጊዜ ኢን ላይፍ ሼር የምታደርገው ነገር ኖሮ በተለይ ሰው ከተማረበት ደስ ይላል። አሁን ቅድምም ስናወራ ነበር ሰፈር ውስጥ እንዲሁ የደረሱ ወጣቶች ስታይ ምን መሆን ትፈልጋላችሁ ስትላቸው ሐኪም የሚል አሁን ወጣት ማግኘት በጣም ከባድ እየሆነ ነው። ለምንድነው? ኑሮውን ምናምን እያየ ስለሚፈራ ማለት ነው። ምክንያቱም ያው ምናየው ቻሌንጅ አለ አይደል? ሐኪሙ ጋር ያለው ቻሌንጅ ቀን ተቀን ኑሮውን ራሱ ለማሳለፍ ያለው ቻሌንጅ አለ እና ያ ግን ከሆነ አትሊስት እንደው አሁን እኔ ኖርኩበትን ኑሮ እኔ ያለሁበት ስቴት ሌሎች ሰዎች የሚያስቀና ከሆነ ደስ ይለኛል። ለምን ኦኬ ሐኪም ለመሆን አንድ ሰው እንትን ማድረግ አሁን እኮ እኛም ራሱ ደፍራውን አንተ ሰው ሐኪም ሆነ ለመምከር ሁን ለማለት ትችላል። ያን ደረጃ መድረስ እንደ ማህበረሰብ አልነበረብን ብዬ አላስብ። ፕሮፌሽናሊዝም በታሪክ ሂደት ሉዝ እያደረግን ነው። ለምሳሌ ድሮ አስተማሪ መሆን ትልቅ ፓሽን ነበረው። ከዛ አስተማሪነት እንዴት ሰዎች እንዲፈሩት እየሆነ እንደሆነ ድሮውን ደሞዙ የተሻለ ስለሆነ አልነበረም ሰው አስተማሪ የሚሆነው። ግን በቃ ሶሳይቲ ያለው ለአስተማሪ የነበረው ቦታ ትልቅ ስለነበር ድሮ እንዴት ነው አስተማሪ ያገፋትና ነጋዴ ያገፋት ልዩነት ነበረው። አሁን ደግሞ ሕክምና በዛ ደረጃ እንደዚህ ማለት ፕሮፌሽኑ እየወረደ ሲታይ በጣም ልብ ይነካል አይደል? ፕሮፌሽኑ መጎዳቱ ጥሩ አይደለም። ከኢምፕሊኬሽኑ ሶሳይቲ ላይ ነው የሚመጣው። ሶሳይቲው ደግሞ የሚጠይቀውን ያክል የሕክምና ጥራት ለማግኘት ፕሮፌሽኑ መከበር አለበት። ምንም ቢሆን የሰው ህይወት ይዘህ ነው የምትንቀሳቀሰው። እኔ ትዝ የሚለኝ ሬዚደንሲ ላይ እንደው ነገር እንዳላረዝም እፈራለሁ፣ ግን አንድ ታካሚ ነበረ ስፓይናል ኮርድ ኢንጁሪ ነበረውና ብቻ ኦፕሬሽን ልንገባ ያው ኮምፕሊት ስፓይናል ኮርድ ኢንጁሪ ነበረው እና ቴብል ላይ ኦፕሬሽን ክፍል ውስጥ ይዘህ ነው ገባን። ማደንዘዣ ሊሰጠው አካባቢ ዶክተር ናና ምናምን አለኝና ጠራኝ። ከዛ እሺ ምናምን ስለው ያው እንግዲህ ነው እኔ ዲያቆን ነኝ አለኝ እና ዲያቆን ሲገነዝ እጁ እንደዚህ ነው የሚያያዘው እና ማለት ምንድን ነው የሚያወራው ግራ ገብቶኛልና ስለዚህ ድንገት ከሞትኩኝ አገናነዜ ልንገር ብዬ ነው አለኝ እና ያን ያህል እኔ የሱን አይነት ኮንፊደንስ አሁን አላየውም ህይወቴ ላይ እና ያን ያህል ህይወቱን እንደዚህ ሰጥቶ ነው ሐኪም ኃላፊነት ወስዶ ታካሚን ይዞ የሚገባው። ያን ያህል ደግሞ ኃላፊነት መስጠውን ደግሞ ሐኪም ደግሞ ክብሩም መብቱም ማንነቱም መከበር አለበት እና
ያ ደግሞ እንደ ሶሳይቲ ትልቅ ቦታ ከሰጠው ጎበዝ ልጅ ሐኪም መሆን ይመኛል። ጎበዝ ልጅ ጥሩ ኒውሮሰርጅን ለመሆን ይመኛል። ጥሩ ካርዲዮሎጂስት ለመሆን ይመኛል። ጥሩ ካርዲያክ ሰርጅን። ያ ሆነ ማለት ደግሞ በጣም ትልቅ ነገር ነው አይደል? አለበለዚያ ግን አይ ምን መሆን ነው የምትፈልገው ሲባል ኢንተርፕረነር ብቻ ለመሆን ከሆነ ሁሉም ሰው የሚፈልገው ሁሉም አይቲ ቴክኒሻን ብቻ ለመሆን የሚፈልገውና ኢዚ እንደዛ አይነት ነገር ውስጥ መሄድ ከሆነ ስጋት አለው። ደግሞ ዋናው ነገር አይቲ ምንም ሕክምና ምናምን ስለሆነ አይደለም፣ ፕሮፌሽናሊዝም ንግድም ይሁን ፕሮፌሽናሊዝሙ ሉዝ ማድረግ የለበትም። እና አይ ቲንክ እንደ መልእክት ብዬ ማስበው ነገር ለወጣቱ በጣም ሕክምና ሰፊ ነገር ነው። እኔ ሕክምና ምን ሰጠ ብትለኝ የፈለገ ነገር ለማድረግ ኮንፊደንስ አለ አይደል? ማለት እኔ አሁን አንተ ዛሬ ተነስተህ እንበልና የሆነ ፊልድ ውስጥ ግባ ብትባል እንደምትችለው ይሰማል አይደል? ምክንያቱም ያለፍክበት ቻሌንጅ ስላለ የሚሰጥ ኮንፊደንስ አለና ያን ኮንፊደንስ ማግኘት ቀላል አይደለም። ሐኪም መሆን ለማከም ብቻ መሆን የለበትም። በተለያየ መልኩ ሕክምናን ኢንተርፕሬት ማድረግ ትችላለህ። በተለያየ መልኩ ከሕክምና በኋላ ራሱ የምትገባበት ሰርቪሶች ሊኖሩ ይችላሉና ሐኪም መሆን ትልቅ ነገር አለው። ግን ሕክምና ውስጥ ስንሄድ ደግሞ በፕሮሰስ መካከል ደግሞ ያጠበናል። እኔ አሁን ድሮ ብዙ ነገር ማየው የነበረው ላይክ መሳል ምናምን እንዳልኩ የነበረው ብዙ ታለንትን ሉዝ እንድታረግ ያደርጋል። ግን እንደ አስተማሪ ያንን ልጆች ታለንታቸውን ተማሪዎች እንዳያጡ ማገዝ፣ ተማሪ ደግሞ እንደራስ ደግሞ ያሉትን ነገሮች ሉዝ ሳያደርግ የኔ ማንነት በሕክምና ውስጥ እንዴት ይገለጻል ብሎ አስቦ ቢሰራበት ውጤታማ መሆን በጣም ይቻላል። እና ስለዚህ ለሕክምና እየቀሰቀስኩ ነው ማለት ነው እያለ በጣም ነው የማመሰግነው አብረሽ። እኔ ካልተሳሳትኩኝ ላለፉት 6 ዓመት አውቃለሁና ከእርጋታ ከባህሪ ብዙ ነገር ማርች እያለሁ የፈለገ የትምህርት ደረጃ ላይ ብትደርስ ሁልጊዜም ሃምብልነስ አልጠፋም። የቤተሰብ አባሎችም ተመሳሳይ ነው የሚሉትና ስለዚህ ብዙ አስተምረናል። ልክ ኒውሮሰርጀሪ አታችልን እናደርግ ስንመጣም የተወሰነ ጊዜም ተገናኝተናልና ቀጥታ ከትምህርትም ከባህሪህም ብዙ ተምረናል። እኔም ጓደኞቼም ብዙ ተምረናል። አመስግንልኝ ብለዋል። በዛ ልጨርስ። እኔም በጣም አመሰግናለሁ። ቴንክ ዩ። ውድ ተመልካቾቻችን ዛሬ ከሞክሼ ከዶክተር አብርሃም ጋር ያለኝን ውይይት በዚህ ጨርሰናል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስክንገናኝ ቸር ሰንብቱ። እንደ እንግዳ እንዲመጣላችሁ የምትፈልጉትን ሰው ኮሜንት ሴክሽን ላይ ብትጽፉልን አቅም በፈቀደ መልኩ ለማሳመንም እንሞክራለን። እስከ ሳምንት ቸር ሰንብት። ፈጣሪ ኢትዮጵያን መባርኩን ይቀጥል።